ጅም አድርጎ ፈጃ ያስፈጃ አንዱ ሀብታሙ አያሌው ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣል። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የዓለም ገነት ኢትዮጵያ ነች። አዳምና ሔዋን የሚባል ገነት፣ አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋል። አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለ። አዳም ኦሮሞ ነው፣ ሔዋን አማራ ነው። የመለስ መሞትን ተከትሎ እኮ ነው። መለስ መሞቱ ሲያውቁ እኮ ነው ፈርጥጦ የጠፉትና ሀብታሙ አያሌው ቅርብ ጊዜ ይሞታሉ። ማን እነማ? እነ ልደቱ ይሞታሉ። አቶ ልደቱ፣ አንዳርጋቸው ጽጌ ይሞታል። አቶ አንዳርጋቸው፣ ቃል ጌትነት ይሞታል። አቶ ይልቃል ጌትነት፣ ሀብታሙ አያሌው ይሞታል። አቶ ሀብታሙ አያሌው፣ መሳይ መኮንን ይሞታል። መሳይ መኮንን ሁሌ መነጽር ከአይኑ ላይ የማይወርድ ስታሊን ነው። ስታንህል እሱ ይሞታል። ደብረጽዮን ይሞታል። መግቢያ ይሞታል። ኢሳያስ አፈወርቅ ይሞታል። እነኚህ በሙሉ በቅርብ ጊዜ ይሞታል። በእርግጠኝነት ነው የምነግርህ። ልደቱ ታሞ አስከሬኑ ይመጣል። ወደዚህ ይመጣል። የቀብር ቦታ ብሎ 170 ሺህ ብር ነው ምናምን ብለው ጠየቁ። ቪአይፒ አለ። እኔ ነኝ የሚቀብራቸው። ያ ጠንካራ የኛ ብሎ ያሉት ሰውየውን ስሙን ስጠይቀው፣ አባቱ ስጠይቀው ያንገዳግዳሉ። አያቱ ስጠይቀው አፋቸውን ይዘጋሉ። አያቱ ላይ ሲደርስ ወደ ኬኛ ነው የሚቀየረው። የኛ ወደ ኬኛ ይመጣል። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያን ኤርትራውያን እንደምን አላችሁ? ሁሉ ሰላም ነው ወይ? እንዴት ናችሁ? እንግዲህ በተለያየ አማራጮች ይህንን ሚዲያ የምትከታተሉ ሰዎች በሙሉ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ከኔ ጋር ስላላችሁ ከልብ አመሰግናለሁ። ይህ ዲቫይን ሾው ነው። እንግዲህ ከዲቫይን መልቲ ሚዲያ ጋር በጋራ በመተባበር የማዘጋጅላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው። እንግዲህ አስተያየቶቻችን የተቀበልን ሚዲያችንን ደግሞ ለበጎ ዓላማና ለበጎ እሳቤዎች እናስተናግዳለን። እንዲሁም ሀሳብ አስተያየት አለኝ በዚህ ሚዲያ ላይ መጥቼ የምናገረዋለሁ የምትሉ ከሆነ በዚህ ቁጥር በቀጥታ በመደወል ወይም የጽሁፍ መልእክት በማስቀመጥ ልታገኙና ስቱዲዮ መጥታችሁ ሀሳባችሁን ልታጋሩን ትችላላችሁ። ያለምንም ሀሳብ ልዩነት እናስተናግዳችኋለን። ሳይሸረፍ ሳይቀነስ ሀሳቦቻችሁን ቀጥታ ወደ ህዝብ የምናደርስ ይሆናል ማለት ነው። እንግዲህ የተለያዩ ሰዎችን በዚህ ጋብዛለሁ። በፖለቲካዊ ጉዳዮች፣ መንፈሳዊ ጉዳዮች እንዲሁም ማህበረሰባዊ ጉዳዮች፣ የግል ጉዳዮች ሲኖሩ በዚህ ብዙዎችን ጋብዘን እናወራለን። እንግዲህ ዛሬ ደግሞ ተረኛ የሆኑትን እንግዲህ ነው ይዤ የመጣሁትኝ። ደግሞ እሳቸውም አቶ ሰኚ አደሹ ይባላሉ። የጨፌ ወጣቶች ሁለገብ የህብረት ስራ ፕሬዚዳንት ናቸው። እንግዲህ እሳቸውን ነው በዚህ ይዤ የቀረብኩትኝ። ከእሳቸው ጋር ጥሩ ቆይታ ይኖረናል። በዚህ እንግዲህ እንደሰማሁትና መረጃው እንደደረሰኝ ኦልሞስት ወደ 15700 ወይም 16000 አካባቢ የሚባሉ ወጣቶች በዚህ በጨፌ ወጣቶች ስር እንዳሉ በህብረቱ ስር መረጃው ደርሶኛል። በዛ ጉዳይ በደንብ እንነጋገራለን። እንዲሁም ደግሞ የተለያዩ ሀሳቦች ተነስተው የተለያየ ሶሻል ሚዲያ ላይ በጣም ብዙዎች ኢንቦክስ አድርጋችሁልኛል። በዚህ ብትጋብዛቸው እሳቸውን የሚል ሀሳብ ስላነሳችሁ ወደዚህ ጋብዣቸዋለሁ። ቢሮአቸውንም አይቻለሁ። የመጎብኘት እድሉ ደርሶኝ በጣም ትልቅ ቢሮ ያላቸው ሰው ናቸው። እንግዲህ ሶሻል ሚዲያ ላይ ያለውን ሁኔታና እያንዳንዱን ነገር እያነሳ እነጋገራለን። በተለይም ከሰሞኑ ኡርጋጥ፣ ባለጌ፣ የአልጋ ሰተት እያሉ የተለያዩ ነገሮችን ሲናገሩ እነዚህም ደግሞ ባህላዊና ዘመናዊ ስድቦች አሉ ብለው በሁለት ከፍለው በሶሻል ሚዲያ ላይ መጥተው ሲናገሩ ስለነበረ በእነዚህና ጉዳዮች ላይ አገራዊ ጉዳዮች ላይ እንዲሁም ደግሞ ትንቢትም ተንብየዋል። ለአራት ሰዎች ትንቢት ሲተነብዩ አይቻለው። እንዲሁም ደግሞ እኔ ነብይ ለመሆን ምን ያንሰኛል ሱፍ የለበስኩ ነኝ ብለው ሲናገሩም ተናግሬያለሁ። የተለያዩ ሰዎችንም ስም እየጠሩ ሲሳደቡ አይቻለው። እነዛን ጉዳዮችን እያነሳን እነጋገራለን። አተሰኚ በገነጋ ድፍተን በገነጋን ነው ይግደን። እንኳን ደህና ጠበቃችሁ። እንደምናሉ። እንግዲህ ጥያቄውን ተቀብለው ስለመጡ በጣም ነው የማመሰግነው። እኔም እጅግ በጣም አስመሰግናለሁ። በጣም መልካም። እንግዲህ በዲቫይን መልቲሚዲያ ዲቫይን ሾው ተመልካቾችና እንዲሁም ደግሞ በእርሶም በጨፌ ወጣቶች ሁለገብ የህብረት ስራ ፕሬዚዳንት ኖት። በዛ እንግዲህ ወደ 15000 ከዛ በላይ 16000 የሚደርስ ቁጥር ያላቸው ወጣቶች አሉ። እንግዲህ በእነሱም ስም በጣም እነሱን ወክለውም ስለመጡ በጣም ትልቅ የስራ ኃላፊነት እንዳለቦትም አይቻለሁ። የስራ ጫናዎችንም አይቻለሁ። በነበረችን ትንሽ ደቂቃም እንግዲህ የስልክ ጫናዎችን ካለው የስራ ሁኔታ ብዙ ሰው ነው የሚመሩት አይቻለሁ። ያንን ከዛ ጊዜዎት ላይ ደግሞ ወስደው ለማነሳው ሐሳብ
በግልጽ ምንድነው የምትጠይቀኝ ስለምን ጉዳይ ነው የምናወራው ብለው እንኳን ሳይሉ ሶሻል ሚዲያ ላይ ባነሱት ሐሳብ ሞግቶታለው ስሎት በድፍረት ስለመጡ በጣም አመሰግናለሁ። መጀመሪያ እኔም ጠንከር ማድረግ ለስለስ ማድረግ ለምታቀርበው ሙግት ፈጣሪ በሚረዳኝ ልክ ልከላከል ተዘጋጅቻለሁ። ነገር ግን በተማረ ልክ በተማረ አእምሮ ልክ እንድትሟገተኝ ነው የምፈልገው እንጂ ያነሱትን ሐሳብ እያነሳው ሞግቶታለሁ። ለዛ ደግሞ ነገር ግን እንደነበሩ የጠቅላይ ሚኒስትርነትን ስልጣን በእኔ ላይ እንድትጠቀም አልፈልግም። አይ እየጠየቅኩኝ ነው። እኔ ለማነሳው በአመክንዮ ይመልሳሉ ለጠየቅኩት ነገር። ምክንያቱም በጣም ብዙ ህዝብ የሚመሩ ሰው እንደሆኑ በጣም ትልቅ ቦታ ላይ እንዳሉ አይቻለሁ ስለተመለከትኩኝ። እንደውም ለእኔ የምፈልገው ያለ ፍርሃት ሐሳቤን መጠየቅ እንድችል ፍቃድ እንዲሰጡኝ ነው እንደውም የምጠይቀው። ምክንያቱም በኋላ እርሶ ሚዲያ ላይ እንደ ልብ ነው ሰው እያነሱ የሚናገሩትና ችግር እንዳይፈጠርም ምን እንዳለ ከኋላውትም ላልረዳ ስለምችል ለሱ ፍቃደኛ ነው ልጠይቅ የትኛውም ነገር በመካከለኛ ለምን ይገድቡኛል? ለምን እንደ ልብ እንድጠይቅ አይፈቅዱም? በመካከለኛ ይሻላል ብዬ ነው። ምክንያቱም ድንበር አለው፣ ቀይ መስመር አለው። ቀይ መስመር ካለፍክ ያው ይደርሳል ማለት ነው። አይ ለምን በእንደዛ አይነት ሁኔታ እንዴት ነው ታዲያ 1 ሰዓት 1 ሰዓት ተኩል 2 ሰዓትም ሊፈጅ ይችላል ውይይታችን። በምን መልኩ ነው ታዲያ ደፍሬ መጠየቅ የምችለው? አለበለዚያ የሚመጣው ነገር መቀበል ነው። እንግዲህ አትጠይቀኝ ለማለት አይደለም፣ እያስፈራሩኝ ነው አይደለም። መጠየቅ ያለብን ጥያቄዎችን ጠይቅ፣ ሲመልስልህም መልሱንም በጸጋ ተቀበል። አልቀበልም ብለህ የምታንገራግር ከሆነ የሚመጣውን ትቀበላለህ ማለት ነው። አይ እኮ እኔ ለምን እቀበላለሁ? ግዴታ አይደለም እኮ የሐሳብ ልዩነት እኮ ሰው በሐሳብ ልዩነት መኖር ይችላል እኮ። የግድህን ትቀበላለህ እንጂ እኔ ጥያቄን ተቀብዬ አይደል የምመልስልህ። እኔ መለስኩልህም መቀበል ግዴታ አለብህ እኮ። ሐሳቡን አነሳለሁ። ሐሳቡን አንስቼ ከዛ በኋላ በግዴታ መስማማት አለብን ብዬ አላስብም። እንግዲህ ቆይታችንን እግዚአብሔር ይርዳኝ። እኔ መጀመሪያ ነው እንደዚህ ስቱዲዮ መጥቶ የሚያስፈራራኝ ሰው። ግን ይርዳክም አይርዳክም ምን ነው ከመግባታችን ተጨነቅክ እኮ። አስጨነቀኝ። እኔ አልተጨነቅኩም። ሐሳቡን ነው ያስጨነቀኝ። እኔ አሁን እያስፈራራኸኝ ነው የምትመስለኝ። አይደለም እኔ በሐሳብ ነፃነት የሚያምኑ ከሆነ በነፃነት ልጠይቅ ነው ያልኩት። ኧረ ቤቴክ እኮ ነው የመጣው። ቤቴ አልመጣህም። ጨፌ ስራው ምንድን ነው? ጨፌ ወጣቶች ስራ ሁለገብ የሚባል አለ። ያንን እውነት መንግስትስ የሚያውቀው ድርጅት ነው? በምን መልኩ የተደራጀ ነው? የመንግስት ነው ድርጅቱ? ወጣቶችን የሰበሰቡበት ዓላማና ሐሳብ ውስጥ ምንድን ነው? ይሄ በመንግስት የሚያውቀው የህብረት ስራ ነው ይላል። ምንድን ነው ዓላማ ውስጥ? እነዚህን 15,000 እና 16,000 ወጣቶች መሰብሰብ ቀላል አይደለም። ሐሳብ ሊኖረው ቢገባ ነው። ሐሳብ ቢኖረውም ነው እንደዛና ምንድን ነው ተጽዕኖ ውስጥ ምንድን ነው? ጨፌ የሚባለው ውስጥ ምንድን ነው? ከስሙ ጀምሮ እንጀምር። ጨፌ ምንድን ነው? አመሰግናለሁ። በቅድማ በእውነት ለመናገር እንዲህ በአክብሮት አክብረህን ስለጋበዝከን እዚህ ድረስ ጠርተህን እስኪ ግራ ገብቶናል። ከአራቱ ከገባቸው አይደለሁም፣ ግራ ካልገባቸውም አይደለሁም፣ ግራ ከገባኝ ውስጥ ነኝ። ገብቶኝም ግራ ከሚያጋባቸውም አይደለሁም፣ ካልገባቸውም አይደለሁም፣ ከገባቸውም አይደለሁም። ግን ግራ ከገባቸው መካከል አንዱ ነኝና ና እስኪ አብራራ ብለህ ስላልከኝ እጅግ በጣም አመሰግናለሁ። ጨፌ ወጣቶች ሁለገብ የህብረት ስራ ማህበር ማለት የህብረት ስራ ማህበር ማለት አንተ ራስህ አንዱ የህብረት ስራ ማህበር ውጤት ነው። አንተ ራስህ በምክንያት ለምሳሌ አዲስ አበባ ከተማ ስለሆነ ነው እንጂ ክፍለ ሀገር አካባቢ ላይ ህብረት ስራ የሚባል የዛሬ ከ1953 ዓመተ ምህረት ጀምሮ እስከ ዛሬ ማለትም እስከ 68 ዓመት አካባቢ ሆኖታል። ህብረት ስራ የሚባለው በኢትዮጵያ ደረጃ ደቦ ጅጊ ከሚባለው ውስጥ ተነስቶ ዛሬ ዶክተሬት ሁላ የተያዘበት ነው። ህብረት ስራ ኮኦፐሬቲቭ ኢንተርናሽናል ኮኦፐሬቲቭ ሶሳይቲ ላይ እጅግ በጣም ዓለም ራሷ ያደገች አልፎንም የሄዱት እኛውን ተከትለናቸውም ልንደርስባቸው ያልቻልናቸው በህብረት ስራ ነው ያደጉት። በተባበረ ክንድ በመከባበር መካከል ልዩነትን አቻችለን ልዩነትን አስወግደን አቻችለን አለ። መቻቻል የሚባል አማርኛ አይመቸኝም፣ አልወድም።
መቻቻል ማንን ስለማይችል መቻቻል አይደለም። አሁን የሚያስፈልገን መከባበር ነው። ማትከባበር ከሆነ አንተም ይዘህ ሂድ እኔም የራሴን ይዤ ነው የምሄደው እንጂ መቻል ምን ማለት ነው? መቻል አላዝል አታኖረኝ አላኖረኝ ለምንድን ነው የምትችለኝ? ልትችለኝ አይገባም፣ እኔም ልችለኝ አይገባኝም። ግን ተከባብረን ተዋደን አብሮ መኖር እንችላለን። ስንከባበር ነው መኖር የምንችለው። ስለዚህ ህብረት ስራ ማለት በተባበረ ክንድ የጋራ ጠላት የሆነውን ድህነትን ማስወገድ ነው፣ ማሸነፍ ነው ትኩረታችን። አሁን እኛም ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ዓላማው በአዋጅ 985 2009 ነበረ የተመሰረተው። በአሁኑ ሰዓት አዋጁ ተሻሽሎ አዋጅ 6/2018 በሚኒስትሮች ምክር ቤትም እንዲሁም በህዝቦች ተወካዮችም ተሻሽሎ የጸደቀ አዋጅ ነው እኛ የሚመራን። በሱ ስር ሆነን ነገር ግን ራሱን በራሱ የሚያስተዳድር ህብረት ስራ ነን እኛ። ራሱን በራሱ የሚያስተዳድር እንጂ መንግስት በጅቶበት መንግስት ከበስተኋላ ሆኖ ያቀናጀ እናንተ እንደምትሉ ተልኮ ተሰጥቶ ወይም የሆነ ለብቻው ለሆነ ጀጅመንት የተደራጃ የተቀናጀ ወጣት አይደለም። እኛ ጠላታችን የጋራ ጠላታችን ድህነታችን ነው። የጋራ ሀገራችን ኢትዮጵያ ነች። እንዲሁም የጋራ ሀብታችን ዜግነታችን ነው። በዓላችን ደግሞ የጋራችን በዓላችን አብሮ መኖር ነው፣ አብሮ መከባበር ነው። በጋራ ልዩ የሆነውን ተቃራኒ የሆነውን የሚታገለውን ጠላት መዋጋት ነው ብለን ነው የምናምነው እንጂ እርስ በርስ መዋጋት የሚባል ነገርም እኛ ጋር አይኖርም። እንግዲህ ያንን ያነሳውበት ምክንያት ምንድነው? ከእርሶ ጋር በተያያዘ የግል ፕሮፋይሎ ሲታይ ለረጅም ዓመታት በፖለቲካ ውስጥ የነበሩ ሰው እንደሆኑ ብዙዎች ያውቃሉ። ከእርሶ ጋር አብሮ የኖሩ ሰዎች በተለያዩ የፖለቲካ ድርጅቶች ውስጥ የነበሩ አሉ። ከዛ አንጻር ይሄ ነገር አድጎ ወደ ፖለቲካ ድርጅት የሚያድግ ነው ወይስ ቀጥታ ከስራና ከስራ ጋር ብቻ የተገናኘ ነው? እሱን ይሄ ጨፌ የሚባለው ከፖለቲካ ንቅናቄ የወጣ ነው ወይስ ፖለቲካ ውስጥ ይሳተፋል ወይስ ምንድን ነው የሚለውንም በግልጽ ያስረዱን እስቲ። ምክንያቱም መሪውን ስናይ ቀጥታ የፖለቲካ ንክኪ እንዳለው እርሶ ይታወቃል። አሁን ሀሳብ ቀይረው ፖለቲካ ውስጥ የለውም ካሉ አይታወቅም። አለበለዚያ ግን የአዲስ አበባ ምክር ቤት አባል ሁሉ እንደነበሩ ለ4 ዓመት በዛ እንደነበሩ ሁሉ መረጃዎች ስላሉ የፖለቲካ ፍላጎት አለዎት? የሚመሩት ወጣቶችን ምንድን ነው? ከስሞኑ ልነሳልና ጨፌ ማለት አዲስ አበባ ውስጥም ብዙ ቦታዎች ጨፌ የሚባሉት ቦታዎች አሉ እና ለምሳሌ እዚህ እስጢፋኖስ ቤተክርስቲያን ጀርባ አሁን ሆረ ፍንፍኔ ላይ ብትመለከት ሆረ ፍንፍኔ አካባቢ ጨፌ አለ። ወደ ታች ደግሞ ከጨፌ አራራ ወይም ጨፌ ያንን የሚባለው አለ። ታች ወደ ሰሪቲ አካባቢ ብትሄድ ጨፌ አለ። ሰሪቲ ማለት ጦር ኃይሎች ማለት ነው። ወደ አብነት ስትሄድ በድሮ ቋን ስሞቻቸውን እየጠራውልህ ያለው አሁን ጨፌ ያንን ሜክሲኮ ተብሎ ነው ያለ። ሰሪቲ የሚባለው አሁን ላይ መኮንኖች እና ኮካ ተብሎ ነው የሚጠሩት። ስለዚህ እኔ ድሬ አርፋሳ ብለህ ቦታውን በስተክክል አታውቅም። የአዲስ አበባ ነው። ጦር ኃይሎች ታክሲ ተርሚናሉ አደባባዩ በሙሉ እስከ ሆስፒታሉ ድረስ ድሬ አርፋሳ ተብሎ ነበር የሚጠራው። ስሙ ድሬ አርፋሳ ነበር። የጦር ኃይሎች ድሬ አርፋሳ ነበር የሚባለው። እኛ ጨፌ በዓለም ደረጃ ጨፌ የሚባል ከርሰ ምድር አለ። ምን ማለት ነው? ለምለም አረንጓዴ ለምለም። እኔ የተወለድኩበት ቃሊቲ ነው። ቃሊቲ አካባቢ ጨፌ የሚባል ቦታ አውቃለሁ። አለ ጨፌ፣ የትም ቦታ ጨፌ አለ። ጨፌ ማለት ለመለመ ሳር ነገር ነው። በጋም ክረምትም የማይጠወልግ የማይደርቅ መጥፎ ነገር የማያመነጭ መጥፎ እይታን የማያሳይ ሁሉ ጊዜ ለምለም የሆነ ሲታየው አረንጓዴ ሲታየው አእምሮክ ይረጋጋል አይረጋጋም? እንደዛ አይነት ማለት ነው እንጂ ከፖለቲካ ወይም ከኦሮሚያ ምክር ቤት ጋር ከኦሮሚያ ጨፌ ኦሮሚያ ክልላዊ መንግስት ጋር የሚያያዝም አይደለም። ይሄ ጨፌ ወጣቶች ሁለገብ ማለት ኢትዮጵያዊ ነው። አገር አቀፍ። ለምን ነው ከጨፌ ኦሮሚያ ጋር መጠጋጋት ታዲያ አስፈለገ? አልተጠጋጋም። የቱ ጋር ተጠጋጋ? ይሄው ጨፌ የሚለው እኮ የተጠጋጋ እኮ ነው። ኦሮሚያ ጨፌ የሚል አለ፣ የእርሱ ደግሞ ጨፌ ህብረት ስራ ነው የሚለው። ጨፌ ያ ኦሮሚያ ክልላዊ መንግስት ጨፌ ምክር ቤት ነው የሚለው። ጨፌ ምክር ቤት ማለት
ጨፌ ማለት ሁለት ቦታ ነው የሚካፈለው። ጨፌ ማለት ጨፍታይቻ ማለት በኦሮምኛ ጨፍታይቻ ማለት ህግን የሚያወጡ ህግን የሚወስኑት በገዳ ስርዓት ውስጥም ያለ ነው። ነገር ግን ያ የፖለቲካሊቲ አሶሲዬሽኑ ነው ራሱን የቻለ ነው። እሱ መንግስት እና የፖለቲካ ፓርቲዎች ወይም የዛ የፖለቲካ አካልን ጋብዘኸው ብትጠይቃቸው ይሻልሃል። እዛ ውስጥ አታነካካኝ፣ አታስገባኝ። ነገር ግን እንደ ኦሮምነቴ አይገናኝም ብያለሁ። ከክልላዊ መንግስት ወይም ከክልሉ ህገ መንግስት አንፃር ጨፌ ምክር ቤት መነመሪ ጨፌ ኦሮሚያ ይባላል። መነ ጨፌ ሞቱማ ናኖ ኦሮሚያ ይርገ ጀደሜ ከተባለለ በቃ ለይቷል እኮ ክልላዊ መንግስት ምክር ቤት ብሎ ቁጭ አድርጎላል። ጨፌ ብሎ ጨፌ የሚባለው ተሰብሳቢዎች ናቸው። ተሰብስበው በጋራ የሚበጀውን ለሀገሪቷ የሚመቸውን ለህዝብ የሚጠቅመውን ህግጋቶችን ተመካክሮ የሚያወጡት የሚወስኑት ናቸው። ህግን የሚመሩ ናቸው። አገር የሚመሩ ምክር ቤት ናቸው። ያ ማለትም ጨፌ ማለትም ብዙሃነት ነው አይደለም? ያም ለምለም ነው አይደለም? ያ ብዙሃነቱ አንድ ላይ ከየዞኑ ከየወረዳው ከየቀበሌው ተወክሎ በሚገናኙበት ጊዜ የተማረ ትምህርት ፕሮፋይላችሁ ታይቶ የፖለቲካ አቅማችሁ ታይቶ ክህሎታችሁ ታይቶ ተመዝኖ ህዝባዊ ቅብልነታችሁ ተረጋግጦ ተመርጦ ነው መጥቶ በምርጫ እዛ ጨፌ ምክር ቤት ውስጥ የሚሰበሰቡት። ስለዚህ አእምሯቸው ውስጥ እንደ ጨፌ የሆኑ መልካም ነገር የሚመነጭ አንድ አይነት ከርሰ ምድር ማለት ነው። ያ ከርሰ ምድር ነው ይሄ አዳራሽ ቢሆንም እዛ ውስጥ የሚሰበሰቡት ግን የጨፌ አይነት አስተሳሰብ ያላቸው መልካም አስተሳሰብ ያላቸው አገርን የሚጠቅሙ ህዝብን የሚያሻግሩ መሪዎች ናቸው ከዛ ውስጥ የሚወጡት። ስለዚህ ከርሰ ምድሯ ብቻ ነች ጨፌ። ኦሮሚያ ውስጥ ብቻ አይደለም ያለ። ወደ ብሔር ለምን ልትለጥፉን እንደምትፈልጉት አናቅም እንጂ አገር አቀፍ ነን። አደረጃጀታችን ከኦሮሚያና ከአዲስ አበባ የተወጣጣን ወጣት ነን። የተደራጀንበት በእርግጠኛ አሁን ይሄ ጨፌ የወጣቶች የሚለው የአዲስ አበባ ልጆችን ያካትታል። አሉበት አንዴ ምን ማለት ነው ሶፊ? ሁለት ቦታ ነው ከሁለቱም ከአዲስ አበባም ከኦሮሚያም ተወጣጠን በፌዴራል በኢትዮጵያ ህብረት ስራ ኮሚሽን ነው የተደራጀ ነው። በኢትዮጵያ ህብረት ስራ ኮሚሽን 2012 ተደራጀን ከለውጡ ወዲህ። ከዛን ከለውጡ ጋር አእምሯችን በፊት በፖለቲካ ቅድም አንተ ያነካካኝ ከዘጠናዎች ከዛ በፊት ጀምሬ ይነካካኝ ነበረ ፖለቲከኝነት። የኔ ፖለቲከኝነት ከፓርቲ ጋር አይደለም። ፓርቲ የለኝም። ፓርቲ ኖሮኝም አያውቅም። ሲወዳደሩ ምክር ቤት እኮ ገብተው እኮ መረጃ አለ እኮ አዲስ አበባ ምክር ቤት ውስጥ ነበሩ እኮ። ልግባ አለማወቅ አጽያት አይደለም። አላዋቂ ሳሚ ነፍጥ ለቅላቂ እንደተባለ ግን መሸወድና አለማወቅን እንደ እውቀት የምንቆጥር ከሆነ ስህተት ነው። ምርጫ የሚወዳደሩት ፓርቲ ውስጥ ገብተህ ብቻ ሳይሆን በግልህም ትወዳደራል። የግል ተወዳዳሪዎች አሉ። እኔ በግሌ ነው የተወዳደርኩት። የትኛው ፓርቲ ይህን ፓርቲ ተወክሎ ተወዳድሮልናል የምትለውን አምጣ። ላምጣልዎታ። ከአቶ ልደቱ ጋር ሁሉ ፓርቲ መስርታችሁ ነበረ፣ ህብር ኢትዮጵያ የሚባል እንደውም የዛ ፓርቲ መስራችም የነበሩት አንዱ እርሱ አይደሉ እንዴ? እሱ እኮ ታዲያ 2005 እኔ የአዲስ አበባ ምክር ቤት ተወዳደርኩ በግሌ። 2007 ላይ ለሀገር አቀፍ ፓርቲዎች ፓርቲ እንደ ማንኛውም ሰው ፓርቲ መሰረትኩት። ህብረ ኢትዮጵያ ብቻ አይደለም የኔ ህብረ ኢትዮጵያ በአዲስ አበባ ነበረ። ምክንያቱም አዲስ አበባ ውስጥ ብሔር ብሔረሰቦች አሉ። 87ቱም ከየትኛውም ክልል የሚመጡት ብሔረሰቦችን አዲስ አበባ ውስጥ ታገኛለህ። ስለዚህ ህብረ ኢትዮጵያ በአዲስ አበባ ብዬ አዲስ አበባ አቀፍ ብቻ ነበረ ፓርቲ ነው የመሰረትኩት። ህብረ ኢትዮጵያ በአዲስ አበባ ብዬ ያልኩትን እነሱ ያን ሰርቼ ሲጨርስ አብረንም አልመሰረትንም። ዘርፎኝ ነው ሰርቆኝ። እናቶ ልደቱ ዘርፎት ነው እርሶ? ልደቱ አያሌውም ኢንጂነር ይልቃል ጌትነትም ሁለቱም በጋራ ሆኖ አብሮ በወቅቱ ስልጣን ላይ ከነበሩት ከፖለቲካ አመራሮች ጋር ሆኖ አፍኖኝ ነው። ከቤትም ከኮምፒውተር ቤቶችም ካሉኝ አስጻፍኩበት። አሁን ህብረ ኢትዮጵያ በአዲስ አበባ የሚለው ውስጥ ሲገቡ ህብረ ኢትዮጵያ በእርግጠኝነት የምነግር ነገር አንድ ነገር ልንገር። በእርግጠኝነት ውስጡ ገብተ ማኒፌስቶ ምን ይላል ብለው ብትለው አያውቁልህም።
መተዳደሪያ ምን ይላል ብለህ ብትለው አያውቁም። የፖለቲካ ፕሮግራሙ ምን ይላል እስኪ ብለህ ብትል አያውቁም። የኦርኔሉ እስኪ የአባላት ኦርኔል መስፈርት ማሟያው ምንድን ነው ብለህ ብትላቸው እሱ ምናልባት 2-3 ገጽ ስለሆነች ሊያውቁት ይችላሉ፣ ወይ አሻሽሎ አንድ ነጠላ ሊያደርጉ ይችላሉ። እኔ ግን በስትክክል ህብረ ኢትዮጵያን አገር አቀፍ ኢማጂን አገር በቀል ህብረ ኢትዮጵያ በአዲስ አበባ ፓርቲን ነው መሰረትኩት። ከየትኛውም አገር ተሞክሮን ሳላመጣ አገር አቀፍ አገር በቀል ብዬ ነው የመሰረትኩት ነበረ። አሁን ብልጽግና አገር በቀል ነው አይደል? አገር በቀል ይሄ እኔም በወቅቱ የነበረኝ የፖለቲካ ክህሎቱን እኔ ብቻም ሳልሆን ብዙሃን ምሁራኖቹን አካትቼበት ይዘንበት ብሔራዊ ምክር ቤት ማዕከላዊ ኮሚቴ አዋቅረን ታች ድረስ ማወቀራችን ዘርግተን ሁሉም ላይ 99ኙም ቀበሌ ላይ ያኔ 99 ነበር 99 ቀበሌ 10ም ክፍለ ከተማ 9ኙም ክፍለ ከተማ ላይ ሁሉም ላይ ጨርሼ ሁሉም ነገር ወደ ምርጫ ቦርድ ሊሄድ ሲል ነው 21 ቀን አሳፍኖን ምርጫውን ፓርቲያቸውን ካጸደቁ በኋላ ነው ከእስር ቤት። ማን እርሶ ነው የሚያሳፍኑት በዛ ወቅት? ያው ታውቃለህ፣ ይሄ አዲስ አይደለም እኮ። አይ አቶ ልደቱም ኢንጂነር ይልቃልም ስልጣን ላይ አልነበሩም ብዬ ነው። ምን ስልጣን ነበራቸው? አንድ ነገር ተቃዋሚ ፓርቲ ተብለው የነበሩ ሰዎች አይደሉ? ቀን ማለት ቀን ነው። ቀን ተቃዋሚ ናቸው። እሺ፣ ማታ አዳራችሁ ሸራተን ከወያኔዎች ጋር ነበር የሚያድሩት። ይህ ምን መረጃ አሉት? በእንደዚህ አሁን መሰረጃ አለ። ዘመኑ ስላለፈ ነው እንደዛ የሚናገሩት ወይስ መሰረጃ አለ? በወቅቱም እኮ እንታገላለን። በገአድ ወጥቼ እኮ ነው የምታገለው። እኔ በነፃነት ሀሳቤን ከመግለጽ ትግሌን ከመታገል በጉልበት ከመጣህብኝ ልታሸንፈኝ ትችላለህ። በሀሳብ ግን በነፃነት እታገላለሁ። ነጭን ነጭ እላለሁ፣ ጥቁርን ጥቁር እላለሁ፣ ሌባን ሌባ እላለሁ፣ ገዳይን ገዳይ ነው እላለሁ። ገዳይ ከሆንኩ ገዳይ ነው እላለሁ። ማንም ሀሳቤን ከመግለጽ የገደበኝም የሚገድበኝም የለም። ነገር ግን በዚህ ምክንያት እኮ ነው እስር ቤት 21 ቀን እርሶ የገቡት? የምን 21 ቀን? ከዛ እኔ እስር ቤቱ ለእኔ አዲስም አልነበረም። በወቅቱም አዲስ አልነበረኝም። እኔ ውጭ ላይ ከኖርኩት እድሜ ይልቅ በዛን ጊዜ በእስር ቤት የቆዩት ይበልጣል። በእስር ቤት የኖርኩት ይበልጣል። 10 ዓመት ከ3 ወር ከዛ በፊት እስር ቤት የኖርኩበትና ውጭ የኖርኩት በዛን ጊዜ ውጭ የነበርኩበት ከዛ እድሜ አንጻር በዛ እድሜ ላይ ቆሜ ስትመዝነው ውጭ ላይ በልጅነት ካደግኩት ባሻገር ስትመለከተው እስር ቤት ያሳለፍኩት እድሜ ይበልጣል። ነገር ግን እኛ እስር ቤት አባዜያችን አይደለም። ኢቭን እኮ አንድ አባባል ነበር፣ የኦሮሞ ቤት 2 ነው፣ አንዱ ክራይ ቤት አንዱ እስር ቤት ተብሎ ነበር እኮ የሚተረትልን የነበረ አዲስ አበባ ውስጥ ብለን የሰየም ነው። የእስር ቤት ቋንቋ ኦሮምኛ ይሁንልን ብለን እኮ ጥያቄ ያቀረብን ህዝብ ነበርን እኮ። በእስር ቤት ውስጥ ኦሮሞ ከመብዛቱ የተነሳ ነው። ኦሮሞ ከ185-95% ሙሉ ኦሮሞ የነበረበት እስር ቤቶች ናቸው አዲስ አበባ የሞሉት እስር ቤቶች። ማዕከላዊ ሂድ፣ እዚህ ከርቸሌን በል ተመልከት፣ ቃሊቲን ተመልከት። የትኛውም እስር ቤቶች ዝዋይ በል የትም ቦታ ላይ ስትሄድ ኦሮሞ ያልሞላበት እስር ቤት ነበረ እንደ። እርስዎ ኖት የዛ ጊዜ የእስር ቤት ቋንቋ ኦሮምኛ ይሁን ብለው ጥያቄ ማነሱ? ከሁሉም ውስጥ አንዷ እኔ ነኝ። ለምሳሌ 10 ዓመት ከ3 ወር እዛ መኖር ማለት ለእኔ ቤቴ ነው ማለት ነው። 10 ዓመት ከ3 ወር ስኖር ቤቴ ነው ማለት ነው ለእኔ። ምን አድርገው ነው 10 ዓመት? አይ ዶንት ኖ። እሱ በወቅቱ እንግዲህ ያው የነበሩት በህይወት ያሉት ዛሬም ስልጣን ላይ የተቀመጡት አሉ። መጋረጃ ጀርባ ሆነው ሲመሰክሩ የነበሩትም ዛሬም ስልጣን ላይ ያሉትም አሉ። ሌላው አገሩ ገብቶ የትግባ አይታወቅም። ግማሹ ከሀገር ፈርጥጦ ዳቆን ሆኖ ሲሰልል የነበረ፣ ጭቃ ለጣፊም ሆኖ ሲሰልል የነበረ ዛሬ ውጭ ሆኖ ሚዲያ ባለቤት የኢትዮጵያ ተከራይቶ የሚኖረው አሜሪካን አዳሩ ኢትዮጵያ የሆኑት አሁን ላቦሮ ሆኖ ግን ሚዲያ ይዣለሁ ብሎ የሚናገሩት ሁሉ ከትላንት ወዳ ከራሱ ከወያኔ ጋር ሆኖ ይህን ንጹሐንን ህዝብ ብሔርን ሳይለዩ ደም ሲመጡ የነበሩት እንደ
መዥገር ናቸው እነሱ። መዥገር ከስታ መዥገር ናቸው። ሁሌ የማይጠግቡ የማይወፍሩ በልቶ ማመስግኑ መዥገር ናቸው እና ሀብታሙ አያሌው ማለት በተለይ ሀብታሙ አያሌው መዥገር ከአጅ እስስት ተገለባባጭ ከመጣ ሁሉ ጋር እንደ እስስት የሚቀያየር ተፈጥሯዊ ራሱ ታውቃለህ። ሰይጣን በጣም ቆንጆ ነው ይባላል አይደል? በቃ ከመላእክት አንዱ አልነበረ? አሁን ሀብታሙን አይታል የሚመስለው በጣም ቆንጆዬ ነው። ቆንጆ ነው። ጸይም ቆንጆ ነው። በጣም ቆንጆ ነው። ምን ይላል? ጺሙ ምናምን ሁሉም ነገሩ በጣም ቆንጆዬ ነው። መልክ ላይ በጣም ቆንጆ ነው። ሀብታሙን ማንም ምንም አይወጣም። ሀብታሙ አያሌው ነው አይደል? ሀብታሙ አያሌው ማለት እኮ እንዴት መሰለን እኛ የምናውቀው ሀብታሙ አያሌውን ያሳደገው ሀብታሙ አያሌው ማለት የበላበት ወንጭት ሰባሪ መሆኑን በምን እንዳወቅኩት ታውቃለህ? እንዳረጋገጥኩት ኤርሚያስ ለገሳን ሲበላው፣ ሲገፋው፣ ሲሳደበው፣ ሲክድ ኤርሚያስ ለገሳን አቅም እንጂ ሀብታሙ ኤርሚያስ ለገሳ ማለት ለሀብታሙ አያሌው አባት ነው። ምን ማለት ነው? አባት ነው ማለት አባት ማለት በመውለድ ብቻ አይደለም የሚታወቀው። የስራ አባት ነው ወይስ የምን ስራ ብቻ? ሀብታሙ አያሌውን ኤርሚያስ እኮ እጁን ይዞ ነው አማርኛ አስተማረው፣ የአዲስ አበባን አማርኛ። ሀብታሙ የአዲስ አበባ ልጅ አይደለም እንዴ? አይደለም። አረ የአዲስ አበባ ልጅ ነኝ ሲል ሰምቻለሁ። ምንም ታምር ውሸት። ሀብታሙ እኮ ቁምጣ ይሄ ቦላሌ የሚባለው ቁምጣ አይደለም፣ ጉልበት ላይ የሚመለሰው ሰፋ የሚለው ሰፋ የሚለው እንትን የሚለብሱት ሳይሆን ቦላሌው የለም ከታች ሸበጥ ጥልፍልፍ ጫማ አድርጎ ቦላሌው የለም። ወሎ ላይ የሚለበሰው ድሮ የወልዲያ ልጅ ነው እሱ። እሱ ቦላሌና ሸበጥ ለብሶ መጥቶ እኮ ጭቃ ለጣፊ ነበረ። ወይራ ሰፈር ቤተል ወደ ወይራ ሰፈር ቤተል እኮ ጭቃ ለጣፊ ነበረ እኮ ሀብታሙ አያሌው ማለት። ሀብታሙ አያሌው ጭቃ እየለጠፈ የብዙኖች የነ ማብራት ተስፋ የሚባሉት የብዙኖቹን እኔ ስሞች ብዙ አልጠራም እንጂ ከኤርሚያስ ጋር የተዋወቁት እኮ የነ ኤርሚያስን አባት ቤት እኮ ጭቃ ሲለጥፍ ሁላ እኮ ነው ሀብታሙ ኤርሚያስ ያገኘው። ተውቃችሁ ከታች እጁን ይዞ እኮ ነው ያሳደገው። ይሄ እኮ በጣም እኮ ነው የሚመስለው። ሰውም አይመስልም ነበረ እኮ ባትስታ በቃ ነፍስ ስላለው አይን ያለው ወስፋት መስሎ እኮ ነው የሚሄደው ነበረ። አሁን እያለ ዳቆን ሆነ። ከቁምጣ ውስጥ እንዲወጣ ያደረገው የኤርሚያስ ለገሳን ልብስ ለብሶ ነው ሀብታሙ ሰው የሆነ እዚህ አዲስ አበባ ላይ ማለት ነው። አዲስ አበባ ላይ የገጠርኛ አማርኛ ብቻ ነው የምናገረው ሀብታሙ። ምን አይነት የቀበሌኛ አማርኛን እንጂ የምናገረው የአዲስ አበባን አማርኛ አይችልም። እኔ እናንተ አሁን የምናወራውን የከተማን አማርኛ አይችልም ነበረ። ቀበሌኛ ነው አማርኛው። አማርኛ አይችልም ነበረ። አሁን እንደሚያወራው አይደለም ሀብታሙ አያሌው። ሀብታሙ አያሌው አሁን ኤርሚያስ እንደዚህ ምሳችን በላ ብለው ስለ ሽሮ ላይ በላ ሳህኑ ላይ ያወራል። እንደዛ አይደለም እኮ ነገሩ መሆን ያለበት። አንተ እንዴት አንተ ሼም ሊይዝ የሚገባል። አሁን የነ ኤርሚያስ ለገሰ መኖሪያ ቤት ቀበሌ 16 የሚባለው ቀበሌ 14 ወረዳ 24 የሚባለው በነበረበት ዘመን የነ ኤርሚያስ ቤት ፋይሉ ራሱ ቢታይ የሀብታሙ አያሌው የመነሻ የድሮ የልጅነቱ መታወቂያ የቀበሌ መታወቂያ ይወጣለት በእነሱ ቤት ሳይሆን አይቀርም። ይጠራጠራለሁ። ለምን? ኤርሚያስ የህዋ ነው፣ ፖለቲከኛ ነው እንጂ የህዋ ነው። ሰውን መርዳት ስለሚያውቅበት በኤርሚያስ አይምሮ ነው ዲያቆን ሆነ። ከዲያቆንነት ከጊዮርጊስ ዲያቆንነት ሀብታሙ አያሌው ብሔረ ጽጌ ገባ። የብሔረ ጽጌ ልጅ ነው የሚባለው አይደለም ሀብታሙ። ሀብታሙም ወንድሙም ብሔረ ጽጌ ነው ያደጉት። ትክክል። ሳሪስ ብሔረ ጽጌ ያደጉት። ከዛን አቦ ሳሪስ ዲያቆኑና ከጊዮርጊስ ከቤተል ጊዮርጊስ ይህ አቦ ሳሪስ ዲያቆን ሆኖ ገባ። እዛም የሆነው ለምንድን ነው? ይሰልል ነበር። ሰላይ ነው። ለማን ነው የሚሰልለው? ዲያቆን ሆኖ ሰላይ ነው። ለወያኔ ሆኖ ሰላይ ነው። ለምሳሌ ኤርሚያስ ለገሰ የዞን አንዱ የደህንነት መምሪያ ኃላፊ በነበረ ጊዜ ይሄኛው ዲያቆን ሆኖ በቤተ እምነት ውስጥ ሆኖ እንትን ያደርግ ነበረ፣ ይሰልል ነበር። ከዛ በኋላ እያለ ኤርሚያስ ከዞን አንድ ደህንነት መምሪያ ኃላፊነት ወደ ዞን 2 ዋና አስተዳዳሪነት ሲሻገር ኤርሚያስን ተከትሎ ወደ ሳሪስ ዞን 2 ያለ ሳሪስ አቦ ሳሪስ ቤተክርስቲያን ዲያቆንነት ተሻገረ።
ከዛ በኋላ ወደ መንግስት ስራ እንዲገባ ሰላይ ሆኖ ቀጥታ ደህንነት ሆኖ መረጃ ሰብሳቢ ሆኖ እንዲገባ ተደረገ። እያለ እሱ እያደገ ወደ ላይ ሲመጣ ሀብታሙ አያሌውንም አመራር እያደረገ የአዲስ አበባ ወጣት ራዕይ ፓርቲ የሚለውን እንቅስቃሴ ያደረገ። ከዛ ወረደ። መልሶ የቦሌ ክፍለ ከተማ አፈጉባኤ ያደረገው። ከቦሌ አፈጉባኤነት አነሳው። የአዲስ አበባ ከተማ ስራ አስኪያጅ አማካሪ ፓርቲ ላይ አስገባ። ይሄ የአዲስ አበባ ወጣት ሊግ አመራር ላይ አስገባው። ከአዲስ አበባ ከወጣት ሊጎች ውስጥም ኤርሚያስ 4 ኪሎ ሆኖ ሀብታሙ ፒያሳ ሆኖ ኢህአዴግን ይመሩ ነበር። በዛ የተነሳ ነው የመለስ ትሩፋቶች የሚል ላይ 4 ኪሎ ሞሎክሴና የፒያሳው ባታዊ የሚለው የኤርሚያስ ለገሳ መጽሐፍ ላይ አለ። ያ ማለት እኮ የራሳችሁ ሁለቱ ናቸው እንዴ? ሁለታችሁን እኮ ነው የሚመለከታቸው። እና ሁለቱን የሚመለከት እንዴት እነሱ አሁን ዛሬ ላይ እንዴት ድሮም እኮ ይባላል በምሳሌ ታውቃለህ ሰምተህ ክብሪት ከወዷ ውስጥ ወጣ ረግጣ እሳት ትፈጥርበታለች። ቤቷ ላይ ወዷ ላይ ከክብሪት ውስጥ ወጣ ክብሪቷን ራሱ ረግጣ እሳት ታነሳበታለች፣ ታነድበታለች። ሀብታሙ አያሌው ማለት ኤርሚያስን እንደዚህ መናገሩ ማለት የክብሪት እንጨት እንደሆነ ነው የሚያመሳስልለት። በአጠቃላይ ሀብታሙ በል ልደቱ ክደቱ አቶ ልደቱ አያሌው ልደቱ ክደቱ ሀብታሙ አያሌው እና ልደቱ አያሌው ወንድማሞች ነው የሚመስሉት አይደል? ናቸው፣ ቤተሰብ ናቸው። ሀያ ሁሉ ወደ አፉ ነጭ እንደሆነ ታውቃለህ አታውቅም? ልክ ነው። ሀያ ይመሳሰላል። ጥቁር ሀያ አፉ ይጠቁራል? አይጠቁርም። ምንድን ነው የሚመስለው? ነጭ ነው። ዳለቻ ሀያስ ነጭ ነው። ሁሉም ነጭ ናቸው። እነሱ ምናችሁ ይለያል? ቤት ውስጥ ይፈልፈሉ አንድ አይነት ኮፒ ፔስት የሆኑት ትውልድ። ልደቱ ክደቱ የተባለበት ምክንያት ተንሸራታችሁ ስልክ ታውቃለህ አይደል? ይሄ እንደዚህ ድሮ ተንሸራታች ነበረ። ልደቱ ተብሎ እኮ የተሰየመለት እኮ ነው ያ ስልክ። የስልኩ ስም ሳይታወቅ ስልኩ ልደቱ ተብሎ እኮ ተሰየመለት። አባዱላ በኪና እንደሚባለው ሁሉ ልደቱ ደግሞ የተሰጠው ስልክ ነው። ተንሸራታችሁ ነው። ነፍሱን እንደፈለገው ያድርግና ሰማኝ በላው የሚባለው ደግሞ ስልክ ነበር አይደል? ይሄ ሞተር ነው ስልክ። እሱም ሰማኝ በላው ይባል ነበር። ለምን? ድብልብል ብሎ እኩል ስለሆነ ቆንጆ ስለሆነ። ግን ያኛው እነኚህ ሁለቱ ይሄ ክደቱ የተባለው ለምንድን ነው? ቅንጅት ላይ አይተህ ከሆነ 97 ላይ እነ ብርሃኑ ነጋን ፕሮፌሰሩ እነ ኢንጂነር ኃይሉ ሻወሪን ሁሉንም ሰብስቧቸው እነሱን አስገብተዋቸው እሱ ሸራተን ገባ እኮ። ግን እኔ አሁን ቅድም ሸራተን ያስገባው ማን ነው? ገንዘቡ ነው። በገንዘቡ አይደለም። ታዲያ በምን ተሳስተሃል? መለስ ነው ሸራተን የገቡት። መለስ ነው። እነ ጌታቸው አሰፋ ናቸው ያስገቡት። ልደቱ አያሌው ማለት አደገኛ ወያኔ ነው። አደገኛ ወያኔ ፈረስ ነው ከጥንት ጀምሮ። ልደቱ ተቃዋሚ ሆኖ አያውቅም። ከላሊበላ ቤተክርስቲያን ታቦት ሰርቆ አምጥቶ እዚህ ከሸጣች ዘመን ጀምሮ እሱም ዲያቆን የነበረ ነው። ከዲያቆን ውስጥ እኮ ነው የወጡት እነኚህ ምላሳቸው መንታ እንዲህ እንደ 6 ሰዓት እባብ የ6 ሰዓት እባብ አይተጣቃል። እንደዚህ ፀሐዩ ላይ ግራቀኙ ይቆምና ምላሱ መርዝ ብቻ ነው የሚረጨው። እነኚህ አሁን ጸረ ኢትዮጵያኖች መርዝ የሚረጩ መርዝ ብቻ ነው መርጨት የሚወዱት። አንድ ሁለተኛ፣ በተለይ በወጣት ደም መነገድ የለመደ ልደቱ አያሌው መቼም ቢሆን አሁን ከስሯል እኮ። ነጋዴ እኮ ሲከስር ከሳሪነቱን ያቅና ዝቅ ብሎ ይነግዳል፣ ይነሳል፣ ያገግማል። ትርፍ ሲያመጣ ደግሞ ይኮፍሳል። እነርሱ ግን እንደዛ አይደሉም። ሁኔታ እንኳን የማይመለከቱ ዘራፊ፣ ሌባ፣ ወራዳ፣ ከአጅ የኢትዮጵያን ሕዝብ
ስለ አዲስ አበባ ነው የሚሟገቱት። እዛ ቁጭ ብሎ ተመልከት። አሜሪካን ቁጭ ብሎ ነው ስለ አዲስ አበባ የሚሟገቱት። አዲስ አበባን ግን መጡበት እንጂ አልተወለዱበትም፣ አልተፈጠሩበትም። ያም ከወልዲያ ነው የመጣ። ልደቱም ከዛው ከላሊበላና ወልዲያውኑ አካባቢ ነው የመጣ። ሁለቱም አንድ ናቸው። ግን ስለ አዲስ አበባ ነው እንዲህ ቫይብሬት የሚሆኑት ሁሉ ገጠሪያዎች ናቸው ስለ አዲስ አበባ ምንጫጩት። ይሄን ታውቃለህ? ግን ይሄ የኛ ቡድን አዲስ አበባ አዲስ አበባ አዲስ አበባ የኛ ሁሉም የኛ አይደብርም፣ አይከብድም። ግን ሁሉ የኛ ነው ብለህ የዚህም ቤት ዕቃ በሙሉ ሰብስበህ ተሸከም ብትባል ይመቻል? አይመችም። ሁሉ የኛ፣ የሞታውም የኛ ይላሉ። ጠንካራ ሁሉ የኛ ነው። ግን እስኪ ቁጭ ብለን እንነጋገር ብለህ ስትል ያ ጠንካራ የኛ ብሎ ያሉት ሰውየውን እስኪ ስሙን ስትጠይቀው፣ አባቱ ስትጠይቀው ያንገዳግዳሉ። አያቱ ስትጠይቀው አፋቸውን ይዘጋሉ። አያቱ ላይ ሲደርስ ወደ ኬኛ ነው የሚቀየረው። የኛ ወደ ኬኛ ይመጣል። ወደ ኬኛ ይመጣል። ትልቅ ችግር ነው። የኛና ኬኛ በምንም ታምር መቼም መፍትሄ የሚያገኘው መቼ ነው? እነኚህ 16 የሚሞሉት የኛ አባዜዎች ያለባቸው ግማሹ ከዚህ በፊትም ጠይቄ ነበር። ሌሎችም ጠይቄ መልሰውልኝ አቁም። እስኪ አንተንም ልጠይቄ። እዚህ ያያ ስጋ በልተህ ታውቃለህ? አላውቅም። አይተህ ታውቃለህ? አላውቅም። አላየሁም፣ አልበላሁም፣ አላየሁም። ሲያይ ግን እንኳን ማየት በልተህ የበላም ትመስለኛለህ። ያያ ስጋ? አዎ። ያያ አልበላሁም። የውሻ ስጋ በልቼ አውቃለሁ። አይደለም፣ ያያም በልታል። የት? እንደውም የውሻ ትክክል። በግ ፍየል ስለምትወዱ የፍየል ስጋ ነው ብላችሁ ውሻ ልትበሉ ትችላላችሁ። እዚህ ሀገር አለ፣ ኮሪያ ነው፣ ሳውዝ ኮሪያ ነው። በቃ አህያ ደግሞ እዚህ በልታል። የት ጋር? ምን እዚህ ሚዲያ ላይ ባለፈ ዓመት ቀርቧል። ከዚህ በፊት ሚዲያ ላይ ሰምቻ አውቃለሁ። በተለይ ቅርብ ቀን ደግሞ አሁንም ቅርብ ጊዜ እዚሁ አለ፣ ያንተው ሰፈር እዚሁ። ስለዚህ የአህያ ስጋ ለይታችሁ ለምን እንደማታውቁት ሁሌ እየነገርኳቸው ለምን እንደማትሰሙኝ ግራ እኮ ነው የምታጋቡኝ። በምንድን ነው የሚለየው? የአህያ ስጋ ልክ ትሪ ላይ ታስቀምጣለህ አይደለም? ይንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈርጣ ላይ ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ ይንቀጠቀጣል። ልክ መሬት ላይ ስታስቀምጥ ጸጥ ይላል። አመድ ላይ ሲሆን አመዱ ተረት አለ። የአህያ ስጋ አልጋ ሲሉት አመድ ነው ምናምን የሚባል። አህያ ስጋ አልጋ ሲሉት አመድ ሲጀመር ለምንድን የኛ አበሻ ሲተርት ራሱ አጠራረቱ ራሱ አይታል። አይደብርም? ይሄ ምን ያደርጋል? ስጋ አልጋ ላይ ምን ያደርጋል? የሚመሳሰል የሚገጥም ደስታ ላይ ግጣሙ ይገጥማል እንዴ? በፍጹም አይገጥም። ለምንድን ነው የሚገጥም ግጥም የማትገጥሙት? ስተረትሩ ተረት መስሏችሁ ስተረትሩ በውሸት አባዜ ተረታችሁ ውሸት የማይመሳሰል ተቃራኒ ሁሌ ሁለት ግራ እግር አስተሳሰብ ምን ያደርጋል? ይሄ ትሪ ላይ ይቀመጣል። ያ ስጋ ትሪ ላይ ሲሉት አመድ ይላል ብሎ ጥሩ ነው። ትሪ ላይ ሳህን ላይ አልጋ ላይ ከሚሆን አልጋ ላይ ምን ሰው ነው እንጂ የሚተኛ እንዴ? አንተ ያያ ክፍል ልተኛ ነው እንዴ? አልጋ ላይ የሚቀመጠው ሚስት ታስቀምጠው አልጋ ላይ ቀርቶ እኮ አያ እንዴት ነው ያያ ስጋ እንዴት ነው አንተ አልጋ ላይ የምታስቀምጠው? የበሬስ የምንኛውም ነገር አልጋ ክፍል ምንድን ነው? ወደ አልጋ የማይገናኝ ለምን ታገናኛላችሁ? አልጋና ስጋ ምን ያገናኛል? ለነገሩ ትክክል ልክ ያያ ስጋ በልተው ወደ አልጋ ገብተህ ስተኛ አልጋ ላይ ይደብርሃል። ያያ ስጋው ከውስጥ ወደ ሰከራ ገብተህ እስኪወጣ ድረስ መሬት ተኛ ይልሃል። ያኔ ነው የምንከባለለው። ለዛ ይመስለኛል ያመሳሰሉትና የተረቱት። አንፈርድም ቶሎ ብለን መፍረድም እኮ ያስፈራል። ምናልባት ተረቱን የተረተው ሰውዬ ያያውን ስጋ በልቶ ወደ አልጋ ላይ ሄዶ ውስጡ ሆኖ አፈር አለው እየተንፈራገጠ እንዴ ያያ ስጋ የበላ ቀን አንተ አሁን የሆነ ቀን እንደውም ስትራገጥ ሰው አይቶካል። እኔን ሰው አይቶካል። በምን ምክንያት ስትራገጥ ሰው አይቶካል? በስህተት በልቼ ያያ ስጋ በስህተት በልቴ ነው፣ ግን እግር ስታነሳ ሰው አይተዋል። ሰውን ለመምታት ብለህ እኔ በፍጹም እኔ እግር ኳስ ሜዳ ነው እግር ኳስ ስለሚጫወቱ ግን ሰው ስትመታ ልትመታ እግር ለዛም ወደፊት አይደለም እንዲህ ወደ ኋላ ፍንቀጥ
ዘለል ጠለብ ብለህ እግሪን ጣል ስታደርግ ሰው አይቶካል። እኮ ወይ ኳስ ሜዳ ከሆነ እንጂ እኔ በጣም በሰላም በቃ ያ ያያ ስጋ ነው። ያያ ስጋ ዛሬ ደግሞ የሚመጣ ጉድ ከባድ ነው። ያያ ስጋ በልታችሁ ነው። ስለዚህ እነኚህ አሁን ያያ ስጋ በልቶ ብቻ ሳይሆን ራሳችሁ ያያ አስተሳሰብ ኒሞሪያቸው ሀያ ነው። እኔ ከሞትኩ ሰርዶ አይብቀል አስተሳሰብ እኔ ኢትዮጵያ ውስጥ ሆኜ ካልመራው ቆይ ለምሳሌ ሀብታሙ አያሌው ከኢትዮጵያ የወጣ መቼ ነው? ቆይቷል አይደል? ያው ዶክተር ከመምጣታቸው በፊት ነው። ዶክተር አብይ ከመምጣታቸው በፊት ነው። ምሽሽት ያው እንግዲህ ሽሽት ነው። የአማራን ፋኖ ጅም አድርጎ ፈጃ ያስፈጃ አንዱ ሀብታሙ አያሌው ነው። ሙጭቅ አድርጎ ፋኖን ያስፈጃ። የአሁኑ ፋኖ አይደለም። የአሁኑ ፋኖ ሳይሆን የቀድሞ ፋኖ በጦርነቱ ጊዜ የነበረ ጊዜ ማለት አይደለም። ትክክለኛ ፋኖ ከኛ ጋር የነበሩት ከቄሮ ጋር የነበረውን ፋኖ የታገለው አሁን ያለ ፋንዶ ሳይሆን የአሁኑ ፋንዶ ነው። ፋኖ አይደለም እኮ የአሁኑ ፋንዶ ነው። ፋንዶ ነው። ፋንዶና ፋኖ ይለያያል። ምንድን ነው ልዩነታቸው? የፋንዶና የፋኖ ፋኖ አገራዊ ለውጥ ጥማተኛ የጥቅም የእኩልነት የፍትህ ጥያቄ ነው። ፍትሃዊ የሀብት ክፍፍል ጥያቄ ነበረው ፋኖ። ከማን ጋር? ከእኛም ጋር ተመሳሳይ ፍላጎት ነበራቸው። ከቄሮ ጋር ማለት ነው። ከቄሮ ጋር አንድ ነበር። ፋኖም ቄሮም እጀቶም ዘርማም ፈንቅልም አንድ ለነበር። ይህን ለውጥ ያመጡት እነሱ ናቸው። ቁማር በሉ። ቁማር የበሉት ልክ ከኤርትራ ፈልሶ ሲመጣ አለመከክር ከኤርትራ መጡ። የሞት ታላቅ የጦር ደጋሽ የሁል ጊዜ ጭርስል አልወድ ባዩ የኢሳያስ አፈወርቂ ተመራቾች ፋብሪኬቶች መጡ፣ ገቡ። በእኛ ደም ላይ በእኛ ትግል ውጤት ላይ ተለማምዶ መጡ። እዚህ ገቡ። የቀድሞውን ፋኖ ዝም አዲስ ፋኖን ፋንዶ የሚሸት አስተሳሰብ ያለው አባቱን የሚገል እናቱን የሚደፍር ወንድሙን የሚገል ምሁራኖችን የሚጨፈጭፍ አገርን የሚያባክን የመንግስትን ንብረትን የህዝብ ልማትን የሚያባክን የሚያቃጥል ሌላም ብሔርን የሚዋጋ የአገሪቷን መኩሪያ ነው መከላከያ ሰራዊትን ጀርባ የሚወጋ ጸረ ኢትዮጵያ ፋንዶ መጣ። ያ ቄሮች እኛ ቄሮ የነበር ነው ጸጥ ብለናል። አሁን እኛ የፖለቲካ ጥያቄ የለንም። የፋኖ ቄሮ ጥያቄ አሁን ላይ የፖለቲካ ጥያቄ የለንም። የፖለቲካ ጥያቄ ጨርሰናል። ታግለናል። ደብተራችን ሱሪ ውስጥ ከተናል። እስክሪብቶ ጆሮ ስር ከተናል። እጃችን አጣምረን በስናይፐርና ታንክ ፊት ቆሞ እንደ ባህር ዛፍ ቅጠል ረግፎ ከነሱ የተረፍነው እንቁ የሆነ ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ነው። ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣን። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። እኔ ከፈጣሪ ጋር ፈጣሪም ቃል ነበር አይደለም? ቃልስ ምን ሆነ? ስጋ ሆነ። ስጋ ተመላለሰ አልተመላለሰም? በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም? ተፈጽሟል። ሄዷል። ዳግመኛ እሱን ራሱን ነው የምጠብቀው።
ያው በክብር ሲሄድ እንዳያችሁኝ ደግሞ በክብር እመጣለሁ ብሏል እሱ አሁን በዳመና ላይ ነው አለ። ፊት ከአንተ ጋር ነበረ። አሁን የሚመጣው ሲመጣ በክብር ምን ላይ በክብር ይመጣል። በክብር መጥቶስ መሬት ይነካል? አይነካም። እሱማ ሌላ ቴዎሎጂ ኢሹ በቃ አይመጣም። በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ፣ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል? ፍርድ ሊሰጥ ነው የሚመጣው፣ ሊፈረድበት አይመጣም። አሁን ግን ሀገርን የሚመራ ወክሎልናል እሱ ራሱ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል አገሪቷን እንዴ የዓለም የኤደን ገነት ማለት እኮ ኢትዮጵያ ነች፣ የመጨረሻ ገነት። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የኢትዮጵያ ምድር የዓለም ምድር የዓለም ገነት ኢትዮጵያ ነች። የት አካባቢ? በመጨረሻ የዓለም መንግስታት ሁሉ እጃችሁን ሰላም ከኢትዮጵያ ብሎ እጃችሁን ይዘረጋሉ ወደኛ። ኢትዮጵያ ግን እጆቿን ወደ ትዘረጋለች? ወደ እግዚአብሔር ትዘረጋለች። ዓለም ግን የዓለም መንግስታቶች ግን እጃችሁን ወደ ኢትዮጵያ መንግስት ይዘረጋሉ። ኦኬ ጥሩ። የት አካባቢ ነው ኤደን ገነት ኢትዮጵያ ውስጥ የት አካባቢ ነው? ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ። ባህር ዳር ሳይሆን አባይ ወንዝ ላይ እኮ። አባይ የት መነሻው? ህዳሴ ግድብ ወደ ቤንሻንጉል ነው። ታች ከቤንሻንጉል ጉሙዝ በታች አባይ ህዳሴ ግድብ የሚገደብበት አለ አይደል? ከሱ ዝቅ ብለህ በዚህ በኩል ሔዋን ናት፣ በዚህ በኩል አዳም ነው። ምንድን ነው ደግሞ እንደሱ? አዳምና ሔዋን የሚባሉት አለ። አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋለህ? በምን ምክንያት ኢትዮጵያ? ከዚህ በፊት እርሶ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ። አዳም ኦሮሞ ነው፣ ሔዋን አማራ ናት። እስራኤላዊ አይደሉም። እስራኤላዊ አይደሉም። እስራኤላዊ አይደሉም። በምን መረጃ ነው እርሶ? እስራኤል የምትባለው ሀገር አመትም አልሞላም። ግን አውቀዋል። ሔዋን ማለት እኮ ለአዳም ከባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች ሔዋን ማለት ከአዳም ጎን ጎን አጥንት ውስጥ ከግራ ጎን ነው። ጎኑ ራሱ ቀኝ አይደለም፣ ከግራ ጎን የተፈጠረች። ከዛን አሳሳተኝ ሴጣን አሳሳተኝ አለች እሷ አይደል? እሱ ደግሞ ማን አሳሳተኝ አለ? ሔዋን አሳሳተኝ። አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን የሴቶች እንቅርት ጉሮሮ ነገር ወጥ ነው። የእኛ ግን አለ አይደለም እንቅርት አለ ከለ በቃ ይሄ እንቅርት እኛ አልዋጥንም። ምልክቱ በዛ ምክንያት ነው። ይሄ አልዋጥንም እኛ እየበላን እሱ ቅድም አይኔ ሳይኖረኝ አይን ሳይኖረው አዳም አይንም ሳይኖረው ምንም ሳይለየው በቃል ብቻ ስለነበረ የምኖረው አይኑም ሳይኖረው ራሱን ሳየው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ እያኘከ አልዋጠም። ልውጥ ሲል አስታወሰ፣ መለሰ፣ ወጣ፣ መልሶ አወጣ። እዚህ ጋር ሲያወጣ በቃ እዚህ ጋር አሁን አበጠችበት ወንድነት። እዚህ ጋር እንቅርት ሆነ ቀር። አሁን ያለችበት እሱ ምልክቱ እሱ ነው ወንድነት። የሴቶች ግን ውጣውታል። የሴቶች ውጣለች። እሷ መጀመሪያ በልታ ነው ያበላችው። ስለዚህ ወጥ ነው፣ ቱቦ ነው የሚመስለው። ወጥ ቱቦ የእነሱ ቀጥታ ነው የሚሄደው። ስለዚህ አሁን እነኚህ እዛ ማዶ ያሉት እዚህ አሜሪካን ቁጭ ብሎ ነጋ ጠባ አዲስ ነገር እያሉ የሚሰሩት ይኸውልህ ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ መሆና አሁን ለውጡ ላይ እሳቸው ብቻ ሳይሆኑ እሳቸው ተምሳዮች ሙሉ አሁን ሀገራችን ላይ ያሉት በላይ ደረጃ አመራር ላይ ያሉት በሙሉ አሁን ትልቅ በመሰላል አይደለም በእንትን በወንጭፍ ቢወረወሩ እነሱ ያሉበት ደረጃ አይደርሱም። በፖለቲካ ሄደዋል። ኧረ የለም እነሱ ዝም ብለን የምንቃዣው እኔ እናንተ እዚህ ቁጭ ብለን እንደምናወራ መሰል የሀገራችን መሪዎች እዚህ አይደሉም። በአመለካከታችሁ በርቆን ሄደዋል። አልተመጣጠንም።
የሀገራችን መሪና የሀገራችን መሪዎችና እኛ አልተመጣጠንም። እኛ ገና እየተሻሸናል ነው። ምንድን ነው ያለያየን? ምንድን ነው ያለያየን? ተወዝፎ የመጣ ኮቶት አስተሳሰብ፣ ከዛ የመጣ አስተሳሰብ አለ እኮ። ያው እነሱም እኮ ከህዝብ ውስጥ አይደል እንዲወጡት? ማሞ ሌላ መታወቂያ ሌላ። እነርሱ ሲወጡ ጽድት ብለው ወጡ። እኔ እናንተ ጽድት ብለን ስላልወጣን በየኪስ የሞት እንትን ደብዳቤ ይዘህ ትዞራለህ። ልሙጥህን ተሸክመህ ትዞራለህ። ልሙጥ አስተሳሰብ ይዘህ ልሙጥ ጨርቅ ጠምጥመህ ልሙጥ ሻማ ጠምጥመህ ልሙጥ ባንዲራ ተሸክመህ የምትዞረው ሁሉ ልሙጥ አስተሳሰብ ይዘህ የምትሄደው ገና አልተወጣም። እየተፈለፈለን አለ ከኋላክ እየፈለፈሉን አሉት። ስለዚህ ልሙጥ አስተሳሰብ ይዘው አሜሪካን ላይ ቁጭ ብሎ ልሙጥ አስተሳሰብ ከሚያስቡ እኛ ሀገር ያለነው ሰዎች መሬት ላይ ያለነው እውነቷ እኔና አንተ ተስማምተን ያለነው። እነርሱ ባለፈ እንዳፋጁን ደህንነት ሆኑ። የመለስ መሞትን ተከትሎ እኮ ነው። መለስ መሞቱ ሲያውቁ እኮ ነው ፈርጥጦ የጠፉት እና ሀብታሙ አያሌው መለስ ሞተ ሲባል ለቅሶ ሲሰሙ፣ አወረ ጳውሎስ ሞተ፣ ፓትርያርኩ ሞተ ሲባል ሁለቱ ሞቱ ሲባል በቃ ከዚህ በኋላ አለቀልን ብሎ ሞቱን የኛ ኢትዮጵያ ሕዝቦች ሳይሰሙ ለስብሰባ ብሎ ላሽ። ለምን? በቤተ ክርስቲያኖች ስም አዲስ አበባ ውስጥ በኤክታር የሚቆጠር መሬቶችን በልቷል። ገበሬ የሚባለው የአዲስ አበባ ውስጥ ያሉትን ገበሬዎችን በሙሉ በልቶብናል። ታሪካችንን አጥፍቷል። ሀብታሙ አያሌው በኢንተርፖል ፖሊሲ ቢመጡ አሁን ለነገሩ አሁን አደብ ይይዛሉ ብዬ አስባለሁ። ምክንያቱም የሀገራዊ አሁን ዓለም አቀፋዊ ዲፕሎማሲያችን እጅግ በጣም ለየት ያለ ላይ አለን አሁን። ስለዚህ ጠቅላይ ሚኒስትሩ በዛ ልክ ጠቅላይ ሚኒስትሩ እንኳን ደረጃም ባይደርስም የሀገራዊ ፌዴራል ፖሊስ በኢንተርፖል ቀጥታ ለቃቅሟቸው ማምጣት አለበት። እስኪ ተመልከት ሶፊ፣ አንድ ነገር ጠያቄ ብቻ አትሁን። አሜሪካንም በል ኢሮፕን በል ሁሉንም ሚዲያኖች ላይ ታያለ አይደል? ከኢትዮጵያኖች ውጭ ከኢትዮጵያ ሳይሆን ከኢትዮጵያውያኖች፣ ኢትዮጵያና ኢትዮጵያ ይለያያሉ። ከኢትዮጵያኖች አስተሳሰብ ካላቸው ውጭ በሀገራችሁ መንግስታቶች እዛ አሜሪካ ሲሄዱም ኢሮፕ ውስጥም ሲሄዱ ሰልፍ የሚወጡበት የት ሀገር ነው አለ? ሌላ ሀገር አለ? የእኛ ሀገራት ብቻ ናቸው የሚወጡት ሰልፍ የሚወጡት። ምንድን ነው ምክንያታቸው? ምክንያታችሁ ጭፍት ጥላቻ። ለምሳሌ ስለ ቤተክርስቲያን ይጨዋሉ አይደል? የቤተክርስቲያን መሪዎች ሲሄዱ ባንዳ ብሎ ነው የሚያግቱት። አየር ማረፊያ ላይ ጠብቆ ባንዳ የብልጽግና ባንዳ ብሎ ነው የሚይዙት። ግን እኮ ባንዳ የመጨረሻ ባንዳ እነርሱ ሆኖ ሳሉ አገር ውስጥ ያሉትን ከመንግስት ጋር ለአገር የሚሰሩትን ከአናቶችን ሁላ ባንዳ ይላሉ። ባለፈ ሐዋርያ ማን ነው? ዳንኤል ነው ማን? አንድ ለንደን ላይ የተያዘ አገቱት። ሐዋርያ ይቻላል። አንድ ባንዳ ሐዋርያ ቁጥጥር ስር ውለዋል ብሎ ዳንኤልን ባንዳ ነውና ይዘነዋል ብሎ እንባከረዩ አሉ። ቃል አስገብቶ ሽንት ቤት ውስጥ አስገብቶ ሲያስወተውቱ እያየ ነው። ሲያስለምኑ ሲወተቡት ሲለፈልፍ እኔ መጽሐፍ ቅዱስ ነኝ ምን አውቃለሁ ሳላቅ ምናልባት አምልጦኝ የተናገርኩ ካለ ይቅርታ ምናምን ብሎ እንግዳ ስለሆነ አልቅሶ አሳዘነኝ። እሱ ቪዲዮ በጣም አሳዘነኝ። ሆዴ ተርበተበተለት። አሳዝኖኝ ለቁት ይሁን ይገሉታል ብዬ በማግስት ወጣና በሚዲያ ላይ የሚዘዋወረው ውሸት ነው እኔ አልታገትኩም አለ። አፈርኩ። ያዘነለት አንጀቴ መልሶ ድንጋይ ሆነበት። ዳግመኛ ለሰው መደገጥ ማዘንም አስፈላጊ አይደለም እንደለካ አልኩት። ለምን እሱኑ ይዞ
መቼስ ሀገሪቷ ቪዛ ተመቶለት ነው አይደል ሄዳ። ለምን እዛ ሀገሩ በኤምባሲ ሄዶ ለምን ማንቁርታችሁን አያስለቅማቸውም ነበረ? ችግር ከሌለበት በስተቀር ፈስ ያለበት ዘላ አይችልም አሉ። እንደዛ ካልሆነ በስተቀር ለምንድን ነው ሐዋርያ ነው አይደል? ለምኖም ወጣ። ግን በማግስቱ ክደቱ ለምን አስፈለገ? ህዝቡ ፋኖ እንደዚህ አድርጓል። ለምን የሃይማኖት አባቶችን የፕሮቴስታንቱንም የኦርቶዶክሱንም የማንንም የሚያዋርድበት ምክንያት ምንድን ነው ብሎ በዓለም ደረጃ ድምፃችን ይሰማ ከሀገር ቤት መቀጣጠል ሲጀምር እነሱ ግን እሱ ራሱ ተመልሶ በቁምጣና በቱታ ስለነበረ እንደዛ ሲታገት በማግስቱ ሱፍ ሲለብስ ከረባት ሲያደርግ ምን ስል ቪዲዮ ላይ ይለያያል መሰለኝ። ልክ መድረክ ላይ ሲወጣ አልተደረኩም ብሎ ቁጭ ስል እንዴ ስንት አይነት ሰው አለ ብዬ እኔ ግራ ገባኝ። እና ማዕተኛ ነው ይሄ ምናምን እንደዛ ከሆነ ሐዋርያነቱ ምንድን ነው ሐዋርያ የሚባለው ራሱስ ብዬ ግራ ገባኝ። ለነገሩ ሐዋርያ ሳይሆን አንቂ ቢባል ይሻላል። እነሱ ሁለቱ ወንድማሞች ሐዋርያ ከሚባሉ አንቂ ቡድን ቢባሉ ይሻላሉ። የለም እኔ ጸጋ አላየው ማለት ሰይጣን ሲያስጮህ ምናምን አይተህ ታውቃለህ? ሲያስተምሩ እንጂ እኔ አይቻልም። እኔ ስላላየሁት ነው። እኔ ስላላየው ቪዲዮአችሁን አያለሁ፣ ሚዲያችሁን እንከታተላለሁ። ሁሌ ሲያነቡ ትምህርት ነው ብሎ ሲያስተምሩ ሰብስቦ እንትን ስሉ እንጂ እኔ እንደዚህ ተናግሬብሃለሁ ብሎ በሚሉ ሲሉ እንጂ እጅ በጫንቃ ላይ ጭነው ጸልዮ አስጮ ሰይጣን ሲያስለቅቁ አላየሁትም። የኃይል አገልግሎት የሚባለው ማለት ነው። የኃይል ነው የሚባለው። የኃይል አገልግሎት ይባላል። መናፍስቶችን መለየት እሱን አላየሁትም። አይቻልም። ሂሊንግ ለምሳሌ የፈውስ አገልግሎት ምናምን አላየሁትም። ያው አገልጋይ ስላልሆንኩኝ አላውቀውም። ግን ክደት ለምን አስፈለገ? ሙልጭ ውሃ እንደነካ ሳሙና ቁራጭ ሳሙና ስትጨብጥ ወይ በዚህ ይወርድባል ወይ በዚህ ይወጣባል። ሙልጭ የሀገሪቷ መንግስትም እኮ እውቅና ይሰጠው ነበር እኮ። አዎ አግቶኛል። ይሄንን የሀገሪቷ ኤምባሲ ወክሎን እዚህ ያለ በአስቸኳይ የህግ በላይነትን ያስከብርልን። ለምንድን ነው ሁሉም ሲመጡ መዋረድ የምንችለው ብሎ ቢል ኖሮ ህግን ያስከብር ነበረ። ግን አያደርግም። ሁሉም ፈሪ ናቸው። ለምን? ጎፈንድሪዝም ተጠቃሚ ስለሆኑ ሁሉም ጎፈንድ ተመጋቢዎች ናቸው፣ ለቃቃሚዎች ናቸው። የኛ ሀገር በሃይማኖት ውስጥም የተሰከሰኩት የበግ ለምድ ለባሽ ተኩላ ብዙ አለ። በኢትዮጵያ የኢትዬ ምኒልክ አገር ኢትዮጵያ ብሎ ደግሞ እኛ ኢትዮጵያኖች ብሎ ልሙጥ አስተሳሰብ ይዞ በነጮች በሰለጠኑት አገር ውስጥ ሲያዋርዱ ራሳቸውን በራሳቸው ሲያዋርዱ። ለነገሩ ደስ የሚለኝ ምን እንደሆነ ታውቃለህ? ሁሌ ሰላማዊ ሰልፋቸው ሲከታተል አያለሁ። በጠቅላይ ሚኒስትራችንም ላይም በብልጽግና ላይም በሀገራችን መንግስት ላይም በኦሮሞ ህዝብ ላይም ሰላማዊ ሰልፍ ሲወጡ አያለሁ። ሁሌ ደስ የሚለኝ ልሙጡን ባንዲራ ይይዛሉ። የፌዴራል ባንዲራን ደግሞ አርማ ያለበትን ባንዲራ ያቃጥላሉ። የኛ ሀገር እውቅና ያላት አርማ ያለበት ነው ወይስ ልሙጡ ነው? የፌዴራል አርማ ያለበት ነው። እነሱ ግን ያኛውን ልሙጡን ይዞ ያኛውን ሲያቃጥሉ የሌላ አገር ዜጎች ሆኖ ሳሉ የሌላ አገር ተወላጅ ሆኖ ሳሉ የሌላን አገር ባንዲራ ይዞ እኛ እውቅና ያልሰጠነውን ማናውቀውን ባንዲራ ይዞ የኢትዮጵያን ባንዲራ የሚያቃጥሉ ጸረ ኢትዮጵያኖች መሆናቸውን ለአውሮፓኖችም ለተባበሩ መንግስታቶችም ለሁሉም እያሳዩልን አሉት። ነገር ግን ወደ ሰፊ መንግስት አለንና ወደ ሰፊ ስርዓት አለንና ከዚህ አንጻር ባዮሎጂካል ሲስተም ያልቃሉ በራሳቸው። እኔ ለምን ይታገላሉ? ከእድሜ አንጻር ይሞታሉ ነው። አዎ ከእድሜ አንጻር እድሜያቸው እያለቀ አሁን ለምሳሌ ሀብታሙ አያሌው ከዚህ ሲሄድ ፂሙ አልነበረው
ስሙ ገና ጥቁር ነበር፣ ወጣት ነበር። አሁን አይታል ሽበት በልቶታል። ልደቱን አይታል ፊት ከዚህ ሲሄድ ይሄን ነበር የሚያክለው። አሁን ሞሽሾ መጥቷል። አሁን ቅርብ ጊዜ ይሞታሉ። ማን እነማ? እነ ልደቱ ይሞታል። እሺ ልደቱ ይሞታል። አቶ ልደቱ ይሞታል። እሺ አንዳርጋቸው ጽጌ ይሞታል። አቶ አንዳርጋቸው፣ ልቃን ጌትነት ይሞታል። አቶ ልቃን ጌትነት፣ ሀብታሙ አያሌው ይሞታል። አቶ ሀብታሙ አያሌው፣ መሳይ መኮንን ይሞታል። መሳይ መኮንን፣ እንትና ማን ነው ስሙ? ፓላኔስ ነው ማን ነው ይሄ? የጁንታ የወያኔዎች ሚዲያ ላይ ያለው ሁሌ መነጽር ከአይኑ ላይ የማይወርድ ሁል ጊዜ ስታሊን ነው። ስታንህል እሺ፣ እሱ ይሞታል። ስታሊንም ይሞታል። ደብረ ጽዮን ይሞታል። ከሀገራችን ዶክተር ደብረ ጽዮን ይሞታሉ። ከሀገር ውስጥ ማለት ዶክተሪቱን በምን አወቅ? አስመርቃል ነበርክ አይተካል። ማንንም እኮ ያየነውን አይደለም። ዶክተር ናቸው። ዶክተር ደብረ በልዩ አይተካል። አላየሁም እኔ። ይሄ ሰውዬ አማርኛ አይችልም። እሺ፣ ትግርኛ ብቻ ነው የማውራው። እሺ፣ ይሄ ሰውዬ ሰላም አላመጣም ለህዝቡ፣ ለእናቶቹም። ሁሌ ሲሞቱ ብቻ ጥቁር ሸሚዝና ጥቁር ሱፍ ለብሶ መነጽሩንም እንደዚህ አድርጎ በቃ ይላል። አይታችኋል? ግን ለቅሶ ላይ ከዚህ በላይ እንዳታለቅሱ ይላል። እዛው ቆሞ ራሱ በቃ ግደፍ ይላል። ለቅሶ ቦታ ላይ ቆሞ ግደፍ ይላል። ለቅሶ ላይ ቆሞ ሰዎች ለሞቱት ተጠቁ ለተባሉት ለቅሶ ቦታ ይሞታል። ለቅሶ የደረሰ ነው የሚመስለው አይደል? ለቅሶ ላይ ያስቆም ነው የሚሄደው። ለቅሶ ሊያጽናኑ አይደለም እንዴ? እነሱ ሊያጽናኑ አይደለም የሚሄደው፣ እንዳታለቅሱ ለማለት ነው የሚሄዱት። እዛ ቦታ ላይ የተገኘውን ለይቶ ለማወቅ ከዛን ሌሊት ለማፈስ ነው የሚሄዱት። ሌሊት ለማፈስ እንዲያመቻችሁ ነው እንጂ ለቅሶ ቦታ የሚሄዱት ለማጽናናት አይደለም የሚሄዱት። ደብረ ጽዮን ይሞታል በል፣ መግቢያ ይሞታል በል፣ ኢሳያስ አፈወርቅ ይሞታል በል። ደብረ ጽዮን መግቢያ፣ አቶ ኢሳያስ አፈወርቅ ይሞታል። እነኚህ 16ቱም ጀዋር መሐመድ ይሞታል። እሺ ጀዋር ይሞታል። እነኚህ 16ቱም ይሞታሉ። 16 አልሞሉም እስካሁን የጠሯቸው እርሶ ቁጥር እንዴ? ቆጠርኩልህ። ልደቱ 1 ሀብታሙ 2 መሳይ መኮንን 3 ኢንጂነር ልቃን 4 ጀዋር 5 መሳይ መኮንን 6 ማነው ስሙ? ደብረ ጽዮን አይደለም፣ የነሱ ጋዜጠኛ እዛ ስታሊን በል 7 አንድ ታለች ሳባ የምትባለው ሳባ የምትባል እቺ ቀይዋ ወፍራሟ ሁሌም የምትጠነቅለዋ ምን የምትል ጥራጊ ቆሻሾች ይጠረጋሉ። ደብረ ጽዮን ችሎታ የለውም ማይብ ነው ትላለች። ግን ደግሞ ዞር ትልና ደብርዬ ትላለች። ደግሞ ምን እንደሆነችም አትታወቅም፣ ማን እንደምትደግፍም ግን እነሱ ነች። ቀይ የሴት ሰይጣን ነች እሷ። እሷም ትሞታለች። 8 ማነው ስሙ? ልቃን ብለናል አይደል? ልቃን ብለናል። እንትና ደብረ ጽዮን ይሞታል። ደብረ ጽዮን 9 ደብረ ጽዮን ይሞታል። መግቢያ ይሞታል። 10 ኢሳያስ ይሞታል። 11 ሞንጆሪኖ ትሞታለች። እሺ ያሁኗን ፈትለወርቅ 12 ትሞታለች። ፈትለወርቅ ትሞታለች። ይሄ ማን ነው ስሙ? የደብረ ጽዮን ምክትሉ አለ አንድ ሸበቱ፣ በዚህ በኩል ሽበት የገባበት አንድ አሉ። ስማቸው በእርግጥ አላውቀውም። የሱ ምክትል ይሞታል። 3 ይቀራል። 3 ይቀራል። አሉ ኢሳያስ ራሱ ኢሳያስ ብለናል። 3 ሌላ ነው። 3 አይደለም የሚቀረኝ፣ 3 ነው የሚቀረኝ። እንትና ይሞታል። እስቄል ማለት እስቄል ገብሳ ፕሮፌሰር እኔ አላቅም። ፕሮፌሰርነቱ ትክክል በጫት ላይ ነው የሰራ። ታውቃለህ ሪሰርቹን? እንዴት? በጫት መድኃኒት ነው ብሏል። ጫት መቃም ያስፈልጋል ብሏል። እና ፕሮፌሰርነታቸው በዛ ነው። ፕሮፌሰርነቱ በጫት ላይ ነው ሪሰርች ያደረገው፣ በጫትና በእብድ ውሻ።
በጫትና በእብድ ውሻ ላይ ነው። ፕሮፌሰር ሕዝቅኤል ገቢሳ ፕሮፌሰርነታቸው ሪሰርች ወረቀታቸው ያደረጉት። አዎ በእብድ ውሻና በጫት ላይ ምን አይነት እንትን ነው እንግዲህ ራሱ ነው ያቀረበው። ይሄንን ሚዲያ ላይ ሲዞር ነበር የሚያየውት። እሱ ሪሰርችን የሰራሁት በጫትና በእብድ ውሻ ላይ ነው ያደረኩት ብለዋል። እሱ ነው ያለ። ተመስገን ነው። እሱም በእናቴ ትግሬ ነኝ ይመለከተኛል ብሎ ባለፈ ሲፎክር ነበር። እና አንድ ይቀሮታል። አዎ ቆይ አቦይ ስብዓት ይሞታሉ። አሁን በቅርብ ቀን ይሞታሉ። እሳቸው ደግሞ በጣም በሚያዛዝን ሁኔታ ይሞታሉ። በጣም በኃይለኛ ታሞ ግን የሚያዛዝን ነገር ቢኖር ከዛ ያልሆነ ከዚህ ያልሆነ ገዱ 16ኛ እሳቸው ናቸው አይደለም። ገዱ ይታመማል። 16ኛማ እንትና ነው የሚሞተው። ማን ይፈነዳል። አሁን እንትኑ እባብ የነደፋት ፍየል ቅጠሉን እባብ መርዝ መድኃኒት የሚሆን ቅጠል ሳትበላ ፍየሏን ዘሎ እንደ ነብር ላዋ ላይ ጉብ ብሎ አርዷት በልቶ ከነመርዙ አሁን ታሞን አለ እንትና ዘመና ካሴ እየታመመ እንደሆነ ታውቃለህ? ሰምተሃል? በጣም አባብጧል። በቀደም አይቼው አዛዘነኝ። እሱ ይሞታል። በተረፈ አሁን እነኚህ በሙሉ በቅርብ ጊዜ ይሞታሉ። በቅርብ ነው። እንደ ትንቢት ነው ወይስ ምንድን ነው? ትንቢት ነው፣ መልእክት አይደለም። መልእክት ነው። በቅርብ ቀን የሚሞቱት አሉ። ሳምባቸው እንትን ጉበቱ የቅርቦቹ አሁን ለምሳሌ ቅርብ ጊዜ የሚሞታው መሳይ ነው። መሳይ ይሞታል። መሳይና አንዳርጋቸው ጽጌ ጽምዶ ይሞታል። ጽምዶ ቡድኖች 4 ሰዎች ይሞታሉ። ልደቱ ይሞታል። ልደቱ 5ኛ ጊዜ ኦፕራሲዮን ሊሆን አሁን ልገባ ነው። ይሄ የልብ ኬዝ አለኝ ሲሉ ሰምቼ። ልብ ብቻ አይደለም የጀርባው ይሄ የጀርባ አጥንቱ ተልቷል። በጣም በህልም ነው ያየሁት። እሱ እንደነገሩ በህልምም አይቼዋለሁ። ባለፈም ተኝቶ አይቼዋለሁ። እሱ ይሞታል። በቅርብ ጊዜ ልደቱ ይሞታል። በእርግጠኝነት ነው የምነግርህ። ልደቱ ታሞ አስከሬኑ ይመጣል፣ ወደዚህ ይመጣል። ግን እኔ ነኝ የሚቀብረው። ደስ የሚል ደግሞ አሁን መቃብር ቦታ ከተሰጠኝ እኔ ነኝ የሚቀብራቸው። እነሱ ይሞታሉ፣ ብር ከፍሉናል፣ እኛ ቀብራለን። ለዚህ ነው እንደውም የቀብር ቦታ ብለው 170 ሺህ ብር ነው ምናምን ብለው ጣይ። ቪአይፒ አለ። ቪአይፒ የቀብር ቦታ የቀብሩ እንትን ግራውንድ ቪአይፒ አለው። ቪአይፒ አለው። ይጨምራል፣ ብር ይጨምራል። ዳስፖራ 4 ቦታ ነው የሚካፈለው። ለዳስፖራ ኖርማል ከትራንስፖርት እነሱ ችሎ እዚህ ሲደርስ ኖርማል እናስከፍላቸዋለን። ግን 3ቱ ከዳስፖራ ቅርንጫፍ የሆኑት በእጥፍ ነው የሚከፍሉት። እጥፍ። አሁን እነኚህ ያልኩህ ቡድኖቹ ላቦሮ ናቸው። እነኚህ ላቦሮች 220 ሺህ ነው የሚከፍሉት። ላቦሮች 220 ሺህ ብር ለመቀበር። ዳቦራ አለ። ላቦራው እነዚህ አሁን ዲያስፖራዎችን እየከፋፈሉ እየነገሩኝ ነው። ዲያስፖራ 4 ቦታ ነው የሚካፈለው። 4 ቦታ ይከፈላል። ምንድን ናቸው? ዲያስፖራ ልማታዊ ነው። ዲያስፖራ ልማታዊ ኖርማል ዲያስፖራ ቤተሰቡን፣ አካባቢውን፣ ህዝቡን፣ አገሩን፣ መንግስቱን የሚደግፉት ዲያስፖራ ናቸው። እነሱ ትክክለኞች ናቸው፣ ይደገፋሉ። እኛም ራሳችን በክብር ነው የምንቀብራቸው። ሲቀበሩ ራሱ እዚህም ሲቀበሩ በአጀባ ሁላ ነው የምንቀብራቸው። እነሱ ለሀገራችሁ ባለውለታ ናቸው። በተረፈ 3ቱ ግን ላቦሮ፣ ዳቦራ፣ ላሜቦራ ምንድን ናቸው? ምን ማለት ነው ሲብራሩ? አሁን ላቦሮ እዛ ብር ያሰባስባሉ። ወደዚህ ጫካ ያሉት እዚህም ጫካ ሆነው ለሚዋጉት ጥይት መግዣ ይልካሉ፣ ብር ይልካሉ። የሀገርን ንብረት ያባክናሉ፣ ድርድር ይላሉ፣ መንግስትን እጅ ለመጠምዘዝ ይሞክራሉ። በእጅ አዙር ደግሞ ይመጡና ኢንቨስትመንት ብሎ ደግሞ የሆነ ነገር ያሳያሉ፣ ይዘርፋሉ፣ አካባቢ ቤትን ያስፈርሳሉ፣ ፖለቲካ አመራሮቹን ያሳስታሉ። እነኚህ ላቦሮ ናቸው። ላቦሮ የሚባሉት ላቦሮ ድሮ ታውቃለህ? ማጅራት መቺ ማጅራት መቺዎች ድሮ ላቦሮ ነው የሚባለው። ላቦራ
ላቦሮ ነው እነሱ ግን እኔ ላቦራ ብያቸዋለሁ። ከዲያስፖራ ላይ ስለወጡ ከዛ የተወለዱ እሺ ላቦራ ብያለሁ። ዳቦራ ደግሞ እዛ ከዚህ ሲሄድ በምንም ይሁን በምንም እዛ ዶላር ሰብሰብ አድርገዋል። እዛ የፈረንጅ ውሻን ነው የማጥበው። እሺ የፈረንጅን በር ነው የማጥበው። አትክልት ነው የሚኮተኩተው። እሺ አበባን ነው የሚያንከባክበው። እዚህ ይመጣና የሆነ ብር ያሳየና 1 ሄክታር የሚሆን 10,000 ካሬ ነገር ይወስድና እሱኑ ወስዶ መሬቱን አዚዞ ከብሔራዊ ባንክም ከምንም ልማት ባንክ ምናምን ብሎ ብድር መቻችና ላጣረግና መሬቱንም አናቱን ብሎ ይሸጥና ወደ ዶላር ቀይሮ በብላክ ማርኬቲንግ ይልክና ብሩን ተከትሎ ይሄዳል። ፋስት ፉድ ይከፍታል እዛ። እሱ ከዳይነት ለማውጣት ከውሻ ጣብነት ለመላቀቅ መጥቶ ድርሻውን ሽጦ የሄደ ነው። ከዳይነት ለማውጣት ነው። ስለዚህ ዳቦራ ብያለሁ። እነሱ ዳቦራ። እሺ ላሜቦራ ይቀራል። ላሜቦራ ሁሌ የምታለቡ ናቸው። እዚህ ቁጭ ብለው በቃ ምንም የማይሰራ ራሱን ቆንጆ አድርጎ እንደዚህ ሰርቻለሁ ምናምን ይላሉ፣ ይታለባሉ። የጽንፉ ፖለቲካ ፓርቲዎች ምናምን ተቃዋሚዎቹም በለው ያልቧቸዋል። ጎፈንድሪዝም ብለው ያልባቸዋል። እነሱም ለማይጠቅም ላታመልጠኝ አታሯሩጠኝ እንደተባለ እነዚህ አሁን ለምሳሌ እና የያፓ ምናምን የምትላቸው እነኚህ እነ ምስጢረ ስላሴ ምናምን እነ ድኩሌ ምናምን የሚባሉት አሉ። ድኩሌ ፖለቲከኞች አሉ። እነርሱ ምናምን በቃ ግራ የገባቸው እነሱ ናቸው የሚያልቡት። ስለዚህ በ4 ይከፈላሉ ማለት ነው። እንምጣና ከዛ ከሰሞኑ ደግሞ መነጋገሪያ የሆነ ቪዲዮ አለ የእርሶ በተለይም ደግሞ ስድብን በ2 ከፍለው ዘመናዊ ስድብና ባህላዊ ስድብ ብለው ሲናገሩ ነበረ እና ይሄ ባለጌ፣ ውርጋጥ፣ የአልጋ ስተት እያሉ እርሶ ባህላዊና ዘመናዊ ስድቦች አሉ፣ በሳማ እንዳልገርፍህ ምናምን የሚል ነገር ይናገራሉ። እርሶ ደግሞ ካሉበት የስራ ዘርፍ አንጻር እንግዲህ ፕሬዚዳንት ኖት፣ ወደ 16,000 ወጣት የሚመሩ በጣም ትልቅ ኃላፊነት ያለበት ሰው ነች። በተለይም ደግሞ ወጣቶችን ነው የሚመሩት እና ከዚህ አንጻር ስድብ እያስተማሩ ነው ብለው በእርሶ ላይ ትችት ያመጡ፣ የስድብ ባህላዊ የለውም ዘመናዊ የለውም፣ ስድብ ነውር ነው፣ በማህበረሰባችን መካከል ስድብ በጣም እንደ ነውር የሚታይ ነው እና እንዴት እንደዚህ ብለው ስድብን ያስተምራሉ ብለው የማነሱ ሰዎች አሉ። ምን ይላሉ እርሶ? ምን አለ መሰለህ፣ ቅናት ስንት ቦታ ነው የሚካፈለው? ቅናት አይደል እንዴ? ቅናትማ 2 ቦታ ነው የሚካፈለው። ቅናት በምን? አዎ ቅናት መንፈሳዊ ቅናት አለ፣ ሰይጣናዊ ቅናት። ሰይጣን ምን ይመስላል? አይተህ ታውቃለህ? ሰይጣን አልተገናኘንም እስካሁን። ስጋዊ ቅናት ይባላል እኮ። ያው ስጋዊ ሰይጣናዊ ቅናት ይባላል። ስጋዊ ቅናትና ሰይጣናዊ ቅናት ይለያያሉ። እሺ እናብራራለን። ሰይጣን የራሱ ስራ አለው። አንድ ገጠመኝ ልንገርህ። እሺ የሆነ ገዳም ሄድ እና እዛ ባለፈ ዘንዶው ጸበል ይቀዳልናል ያሉት ደብረ ሊባኖስ ውስጥ ዘንዶ ይቀዳል ጸበል ዘንዶ ይቀዳልኛል ብሎ ሚዲያ ላይ ላየም። እሺ ዘንዶ ጠዋት ቤተክርስቲያኑን ይጠብቃል፣ ጸበል ይቀዳልናል ብሎ አንድ አባ ተናግሮ ነበርና እሺ እዛ ገዳም ሄድን ነበር። ሄዱ እርሶ ገዳም? አዎ እሺ ሄድኩኝና እዛ ሲያስተምሩ አንድ ወይ እዚህ ብዙ ጊዜ ቁጭ አሉና እንቁላል አማራቸው እና እኛ መነኩሴው እንቁላል አማራቸውና እንጨት ላይ አድርጎ እንቁላሉን እየጠበሱ አባ ይመጣባቸዋል። የገዳሙ አስተዳደሩ መነኩሴው ላይ። እሺ በጾም ወቅት ነው? ኖርማል ነው። አይቻልም፣ እዛ አይፈቀድም። ሰይጣን ደግሞ እሳቸው
ተቀመጡበት ጥላ ስር እንጨቱ ላይ ቁጭ ብሎ እያያቸው ነው ሰይጣኑ። ከዛን አባ ሲመጣ ምን ነው በስመ አብ ወልድ ምን ነው ምን ሆኖ ነው ብሎ ሲሉ አረ ውይ አባ ሰይጣን አሳስቶኝ ነው ብሎ ሲሉ ሰይጣኑ ከላይ አረ ሞይ እኔን ራሴ እያስተማሩኝ ነው ያሉት። እንዲህ አይነት ዘዴ አላውቅም ነው አጠባበስ። አረ ሞይ እያስተማሩኝ ነው ያሉት እኔ ራሴ ስሜን አያጥፉም ብሎ ሰይጣኑ ሞኖክሰዋን አዋረዳችሁ ክሱን ተከላከለ ብሎ ካህኑ እንትን ሲሉ ገረመኝ። ስለዚህ ወንድሜ ስድብ ነውር ነው፣ ኃጢአትም ነው። በፍጹም በህይወቴ እኔ ተሳድቤ አላውቅም። ከዚህ በላይ ምን ይሳደቡ እርሶ? በፍጹም ይሄ ስድብ አይደለም። ታዲያ ምንድን ነው አሁን ስድብ ተሳድባል የምትሉት? ይሄን ስድብ አንተ አሁን ባለጌ ስትባልግ ካየው ባለጌ ካልኩክ ውርጋጥ ዝም ብለህ ትወረጋገጣለህ ሰው ላይ። ሰውን አትንካ። በሳም መቅጠል ነው ቂጥህን የሚገርፍ። እምቢ ካልክ የምትታገለኝ ከሆነ በሽመል ነው የምከተክትህ። እረፍ። ወስላታ፣ ወሽካታ፣ ሸለፈታም ብዬ ብል ይሄ ስድብ ነው እንዴ? ከዚህ በላይ ምን አይነት ስድብ አለ? ራሱ እኮ ስድብ ለመሆኑ ማስረጃው እኮ ባህላዊና ዘመናዊ ስድብ ካሉት እነኚህ ባህላዊ ናቸዋ። ይሄ ባህላዊ ከታች ጀምሮ እየተማር በስነ ስርዓት ሰውን በማትጎዳ መልክ መሳደብ አለብህ። ሰው በማይጎዳ መልኩ ምን አይነት ይሄ አስተማሪ ነው። ይሄ አንተን ከስህተት ላይ የሚመልሱ ናቸው እነኚህ ስድቦች። ስድቦች ጭራሽ እርሱ እኮ በኩራት ነው እኮ የሚናገሩት። በኩራት ተኩራርተው ነው እኮ ግሳጼ ነው ይሄ። ወንድም ምን ሆነ ቃል ግሳጼ ነው ይሄ። ውሰድ፣ ተቀበሉ፣ አትጨነቁ። ዝም ብላችሁ ለመፈረጃ አትሩጡ። ቆም ብላችሁ አስታውሉት። አሁን ለምሳሌ እንደዚህ እኔ አሁን ከተሳደብኳቸው ስድቦች ውጪ አራቱ እኔ የሚጠላቸው ነገሮች አሉ። እሺ፣ ለምሳሌ በብሔር ቢሳደብ በብሔር ቢሰድብ፣ በሃይማኖት ቢሰድብ፣ በእናት ቢሰድብ፣ እናት እንዲቱ እናትን እንዲህ ላድርግ የሚሉት እነኚህ ባህላዊ ናቸው ዘመናዊ ናቸው? እርሶ ይክፈሉልኝ እንጂ እኔማ ምኑን አውቀዋለሁ። እርሶ ነው ዘመናዊ ያርጉት ባህላዊ ያርጉት፣ እርሶ ነው እየነገሩ ነው ያሉት እኮ። እንዴ አንተ እዚህ ምድር ላይ ያለ ሁሉንም ምንም አታውቅም? ምን አውቃለሁ? በምን አውቃለሁ? ስለ ስድብ በምንም መጽሐፍ ቅዱስ የሚለው እንዳንተ ካፋችሁ በጎ ቃል እንጂ ክፉ ቃል አይወጣ የሚል መጽሐፍ ቅዱሳዊ መርህ አለኛ ነኝ። እዚህ ምድር ላይ እንዳንተ አዋቂ አለ እንዴ? ምን አድርገ? እኔ ምንም የማውቀው ነገር የለም። አንተ እኮ የተንኮል የግድረምቶች ይህ ተንኮለኛ ሸረኛ አሰተኞች በጣም የተተበተቡ ለማበድ የደረሱ ሁሉ ባለጌዎች፣ የተራጋሚዎች፣ ረጋሚ የተሳዳቢዎች፣ ይሄ ብሔርን የሚሳደቡ ሃይማኖትን የሚሳደቡ እኔ የምጠላቸው በሙሉ የሚሳደቡ ዘመናዊ ተሳዳቢዎች ግን በወንጌል በምናምን ምናምን ምናምን ውስጥ አድርጎ የሚሳደቡ የጠቅላላው የተንኮለኛ በጣም ሸረኛ የምድሪቷ ጥፋት ኃይል ድድቶች ፈርጥተው ግማሹ እዚህ ኬንያ ስር ቁጭ ብሎ የነ ቢንያም ሽታይ ፓስተር ነው፣ ቄስ ነው፣ መጋቢ ነው፣ ምንድን ነው ብሎ ማናቀው ፈንድቶ የምሞተው እሱም ባይዘው በቅርብ ጊዜ ፈንድት ብሎ ስጋው ለሳጥን ራሱ በማይበቃ ፍንድት ብሎ ይሞታል። እሱ ፓስተር ቢንያም ሽታይ ፍቅረ ኢየሱስ ምኑ ነው? ፍቅረ ኢየሱስ አሁን ፍቅረ ኢየሱስ ተብለዋል። ኦርቶዶክስ ነው
እኔ ምን እናንተ እኔ ምን አውቃለሁ ታዲያ? እኔ ስም ዳቦ ያውጣል፣ ስም ዳቦ ያውጣል። ምን አውቃለሁ? እኔ ቢኒያም ሽታዬ ነው፣ ቢኒያም ሽታዬ ነው የማውቀው። ቢኒያም ሽታዬ ውርጋጡ ብያለሁ። ፍንድት ብሎ የእሱና የመሳይ መኮንን አሟሟት አንድ አይነት ናቸው። አንድ አይነት። ለምሳሌ ቢኒያም ሽታዬ ጴንጤ ሆነ፣ ፓስተር ነበር አይደል? ቸርች ሸጠ። በቸርች የወሰደ መሬትም ቸርች ትጦ ምን ብሎ በትኖ በጎቹን መንጋ በትኖ ሄደ። ደግሞ ጠቅልሎ እዚህ ቸርች ሸጠዋል። እሳቸው ቸርች ሸጠዋል እዚህ። ኢትዮጵያም ሽጧል። ምን እሱ የማይሸጥ ነገር አለ? እኔ ሬሳ ቀብራለሁ አልኩት አይደል? እሱ ሰውን እኮ የሞታ ሰውን ይሸጣሉ። ጥርስ ወርቅ ካለበት ይሸጣል። ስለዚህ እነኚህ ሁሉ አሁን ለምሳሌ መሳይን ብትወስድ 28 ሚሊዮን ብር ሽጦ ነው የሄደ መሬት እዚህ መጥቶ የህልውና ጦርነት ጊዜ 28 ሚሊዮን ብር ሽጦ የኢትዮጵያን ህዝብ ደም መጥቶ የሄደ እሱ ጭምር ጉበቱን ጨርሷል። በመጠጥ መሰለ ጉበቱ ያለቀ አይደለም። መሳይ መኮንን አሁን ለምሳሌ ትግሬ ነው አይደለ? መሳይ መኮንን ግን አዋሳ ነው የተወለደ። በአንድ በኩል ትግራይ ነው፣ በአንድ በኩል አማራ ነኝ ይላል። አናውቀውም፣ ግን ትግሬ ነኝ ብሎ ነው ፊቱን ጀምሮ የሚፎክረው። ግን ስለ አማራ ህዝብ ብቻ ነው ፖለቲካ። የአማራ ፖለቲካ እኮ ባለቤት የለውም። እኔ በጣም የሚያዛዝነኝ የአማራ ህዝብ ነው። የአማራ ህዝብ ፖለቲካው ባለቤት የለውም። ምን ማለት ነው ባለቤት የለውም? ባለቤት የለውም። ሰብስቦ የሚመራ ከብልጽግና ፓርቲ ውጪ፣ ብልጽግና ፓርቲ ውስጥ ካሉት ውጪ ሌላው ይሄ እንትን ፓርቲ ፖለቲካዎቹ የለም። አጀንዳም የላቸውም፣ አላማ የላቸውም፣ ምኑም የላቸውም። ስለዚህ አንተ የነኚህ የሐሰተኞች እነ ነቢያቶች፣ ቀበርጥሲዎች፣ ዝባዝንጊ፣ ገረመሌ፣ ወላጅኒ፣ ኩታራ ሁላ ኮተቶች ሁሉ ሰብስቤ ጠቅላይ ሚኒስትር ብሎክ ነበር ከዚህ በፊት ነቢይ ገቢ ጉተማ። እሱ ስህተት ነው፣ ይቅርታ መጠየቅ አለበት። ነቢይ ጉተማ ጠቅላይ ሚኒስትር ብሎሃል አይደል? እኔ ደግሞ አንድ ነገር ልጨምርልህ። ለምንድን ነው ውሰድ፣ ስልጣን ልስጥ፣ ውሰድ። የምን እኔ የሚሰጥህ ስልጣን በጎ ከሆነ ችግር የለም፣ ውሰድ፣ ልስጥ፣ ውሰድ። ምንድን ነው የበጎ ነው? የእነኚህ ተንኮለኞች፣ ሸረኞች፣ ግድረሞች፣ የተረገሙ የተራጋሚዎች፣ ፈልፈላዎች፣ የሟርተኞች፣ ማቅለባሾች፣ የእነኚህ ፈራጂዎች፣ የሁሉም እዚህ ምድር ላይ ያሉት ሐሰተኞች በሙሉ ዋና ፕሬዝዳንት ብያለሁ።